ደህና መሻችሁ። እግዚአብሔር ይመስገን። አልዶ ይመስገን። ይፍናን እባላለሁ ከእስልምና ነው የመጣሁት። እንኳን ደህና መጣሽ። እንኳን ወደዚህ ወደምድነው በሰላም መጣሽ እና ለዛችን አሜን አመሰግናለሁ። እና እኔ ወደ ኦርቶዶክስ የመጣሁት በጣም ወደው እምነት ነውና እመቤቴ በጣም ለኔ በህይወት ውስጥ በጣም ትልቅ የሰራችልኝ ታምር አለ። ብችል ከነሙሉ ቤተሰቤ ብመለስ ደስ ይለኝ ነበር፣ ግን ያው በአሁኑ ያለውበት ሁኔታ በጣም ከባድ ሁኔታ ውስጥ ላይ ቤተሰቦቼ ሊገድሉኝ እያፈላለጉኝ ነው። ይመስገን ግን አሁን ባምቢ ጋር በሰላም ነው ያለሁት እና ደስተኛ ነኝ። ቢቻል ቤተሰቦቼን ባመጣቸው ደስ ይለኛል እና እንደ ፈጣሪ ፍቃድ ከሆነ እውነታውን ካወቁ ይመለሳሉ ብዬ ተስፋ አደርጋለሁ። እና አሁን ያለውበት ሁኔታ በጣም ደስተኛ ነኝ። እኔ እዚህ ምድር ላይ እንደ ኦርቶዶክስ ደስ የሚል እምነትም ያለ አይመስለኝም። እና አመሰግናለሁ። ዋው ደስ ይላል። እንኳን ደህና መጣሽ ለማለታችን። እንዴት ነበር እስኪ ከእስልምና የመጣሽበት አጋጣሚው? ክርስትናን የሰማሽበት ወይ ስለ ክርስትና ለማወቅ ያወቅሽበት መንገድ ምናምን ስለ ጀርኒሽን የህይወት ጉዞሽን ፈቃደኛ ከሆንሽ ማለት ነው ለሌሎች ፈቃደኛ ነኝ። እኔ በደስታ ነው ማካፈላችሁና እኔ የመጣሁበት ምክንያት እኔ ማለት በጣም ያመኝ ነበርና ጸበል በተጠቀምኩበት ሰዓት እመቤቴ ማለት እኔ በህይወቴ ውስጥ እንደዚህ አይነት ነገር በጣም ከባድ ሁኔታ ውስጥ ነበርኩኝ። ግን ያን ጸበል በተጠቀምኩበት ሰዓት ማለት ከባድ ነበር። ግን ያው እዚህ ጋር ምን ነገር ነው መረዳሻለሁ። ፕራይቬት ነው ደርሽ አታስቢ። ወይ ነው ክርስቲያን ነው እኔ እንጃ። ወይ ምንድን ነው እያልከን ያለው? ምንድን ነው እያልከን ያለው? እኔ ትንሽ የሆነች ነገር ልጠይቃችሁ ፈልጌ ነበር። ማለት ለብር ተብሎ እምነቱን መካደ እንዴት ይታያል በእናንተ? አውርተኛል እኮ ከዚህ በፊት ነግሬያለሁ አይደል? ከዚህ በፊት አውርተኛል ነግሬያለሁ። ወላሂ አልነገርከኝም ቃል ሌላ ነገር ነው። አብዛኛ ጊዜ ስለምደጋግመው ነው እንደዚህ ለብር ብለው ምናምን የምትለዋን ነገር ስለምደጋግማት ነው። እኔ እንዴት ይታያል በቃ ግራ ይገባኛል። ታውቃለህ አንተ ባወራው ቁጥር ያው እኔም ላውራ ብዬ ነው። እና በማስረጃ ላስነግርልህ በቪዲዮ ከውስታዝ አንደበት ላሰማ እየከፈሩ ነው። ሰምቼዋለሁ። ችግር እንደዛ አይደለም። ይኸውልህ ምን ኡስታዝ ሲለከለም ወደኛ አይደለም እኮ ከናንተ እምነት ሲወጡ እኔ እንዳይከፍር ነው ፈራው ያለ ያለቃቀሰበት ቪዲዮ አለ ላሰማ። በሰለንቴ ስም ብር ይሰበሰባል። የናንተ በቃ ከብር ጋር የተገናኘ ነው። እኛ ብር መስጠት የለም። ቤተክርስቲያን የምትሰጥ ብር የለም፣ የምትሰጥ ሱቅ የለም፣ የምትሰጥ ልብስ የለም፣ የምትሰጥ ምንም ነገር የለም። ከብር ከምንም ከእንቁም በላይ ግን ትልቁን የህይወት መድኃኒትን ድህነትን ክርስቶስን ትሰጣለች። እኛ ጋር ያለው ይሄ ብቻ ነው። ቃል እኔ ያልኩ መመስ አይ ቪአይፒም ይገዛል፣ ሚሊየንም ይሰጥ፣ የፈለገው ይሰጥ። ግን አሁን እናንተን እምነት ኪዶ መውጣቱ የመጨረሻ ቀን ምን አይነት ቅጣት ነው የምጠብቀው ነው? እኔ ለካደ ሰው የተዘጋጀ ነገር ምንድነው? ለካዱ ሰዎች ገሃነም ይገባል ብዬ መልሼልሃለሁ። ዋና ፖይንት ግን ቅጣቱ ይሄ ሆኖ ሳለ ቀጥል። እሺ ጋዲ አይ ምንድነው ፖይንቱ? አሁን ወንድማችን ምንድነው ማወቅ የፈለከው? አሁን አልገባኝም። ላይክ ከቀደም ጀምሮ ሲወራበት የነበረው ነገር አለ። ምንድነው? ጠይቃት በቃ ወደ ታይትል ላይ ቲንክ ታይትል ስላለን ታይትል ላይ እንሂድ። እሺ ቆይ ብሮስኪ ተረጋጋና አሁን እስኪ ሚውት አድርገህ ደግሞ ማይክን ምን እንደፈለገም ዴቫ ተረድተኳል። ምንድነው እያወራ ያለው ነገር ራሱ
እየገባኝ አይደለም። ምንድነው ቀጣፊ ይላል ለጋ አንደ ቢገባል አልኩት። ክርስቶስ ከየካደ ያው ይሄ ሲኦል ይገባል አልኩት። በተደጋጋሚ መልሽለታለሁ። አልገባው እኔ ጋዲስ አይታችሁ እኔ ስላልገባኝ ገስት ላይ ከገባኝ ብዬ ነው የገባሁት። ያሬዶ እንኳን ደህና መጣ። አንተ ሰው የጠፋ ሰው ሰላም ለእናንተ ይሁን። ክርስቶስ ተንሥአ እሙታን ወአብይ ወስልጣን አሰሮ ለሰይጣን አጋዙ ለአዳም ሰላም የስ ኮነ ይሳው ሰላም። ይሄ እንኳን ከገለጠልን የልጁን ሐሳብ ይሄን ሚስጥር ከገለጠልን ብዬ ነው። እንኳን አደረሳችሁ። ቀጥሎ ጋዲስ አይኔም ስላልታችሁኝ ልረዳው ሞከርኩ። ከዛ ሜቢ እስቲ ቆይ ገስት ላይ ስገባ ሜቢ ረዳው ይሆናል ብዬ ነው የገባሁትና ጋዲስ አይቀጥሉ። ሰላም ብያለሁ ልላችሁ እንኳን አደረሳችሁ። እንኳን አብራችሁ አይ ቲንክ እኔ ተረድቼዋለሁ። ልንገራችሁና ጥያቄውን መልሱለት። ከዚህ በፊትም መቶ ጠይቆናል ወንድማችን። ምንድነው የሱ ጥያቄ? በክርስትና እይታ ይሄ ምን አይነት ፍርድ ያሰጣል? አንድ ሰው ለብር ብሎ ሃይማኖቱን ከቀየረ ምን አይነት ፍርድ ይፈረድበታል የሚል ነው የሱ ጥያቄ። ከምን ላይ ከክርስትና ወደ ሌላ እምነት ማለት ነው? ገንዘብ ተሰጥቶት ወደ ሌላ እምነት ከሄደ በክርስትና ምን አይነት ቅጣት አለው? ኦኬ ይሄ በጣም ግልጽ ነው። ኦኬ ቀደም ዴቭም ወንድማችን ዴቭም እንደተናገረው ብር ተሰጠው አልተሰጠው አሁን ከጀርባ ያለው እንደውም እነዚህ ለንብረት ለምናምን እያሉ እንደውም የሚክዱ ሰዎች የበለጠ ያው የራሳችንን ስፔኩሌሽን ባናስቀምጥ እንጂ ኦፍ ኮርስ ብር ተሰጥቶትም ይሁን ከዛ በተለያዩ የስተት ትምህርቶች ሰው ተሸውዶ ተወስዶ ከቤተክርስቲያን ከወጣ ወጂ ከዘላለም ሕይወት ይወጣል። በቃ ምንም አለቀ። ምንድነው የዘላለም ሕይወትን ያጣል። በቃ ብር ስለተሰጠው የሆነ ሰው ብር ሳይሰጠው እምነቱን ስለቀየረ ኦኬ አንተ ጎበዝ ተብሎ ብር የሰጠው ደግሞ ቅጣት ውስጥ ለየት ያለ ቅጣት ውስጥ ይገባል የሚል ነገር የለም። ስለዚህ ምንድነው ከዘላለም ሕይወት ይወጣል። በቃ ክርስትናው እንደዛ ነው። ሲኦል ማለት ነው። አለቀ በቃ። ስለዚህ ብር መቀበል አለመቀበሉ ላይ አይደለም ትኩረት ማድረግ ያለብን። ከክርስትናው ከወጣ ነው በቃ ዛሲት። አይ እኔም እንደዛ ስለ ብሩ እንትን ብዬ ሲሆን ቃል አብዛኛ ሰዓት እንደዚህ ዶልፊን ተገዛላቸው ሞተር ባጃጅ ምናምን የሚል ነገር ስለሚያነሳት ምን አይነት ቅጣት ለነዛ ሰዎች ተዘጋጅተዋል ሲል ያው በአፉ ያለኝ እንግዲህ ከመጽሐፍ እንትን ብሎ አይደለም ያለኝ ያው ስለ ወንድማችን እሳት አለ እንዴና የእሳት የሚገባ አለ እናንተ ጋር ሻውን ከቶፒክም እንዳንወጣ ባጭሩ ምንድነው ዶልፊን የተገዛለትም ዶልፊን የሚገዛላቸው መኪና የሚገዛላቸው ምድር ላይ እስካሉ ድረስ ዶልፊኑን ሊነዱት ይችላሉ፣ መኪናውን ሊነዱት ይችላሉ። ዛት ከዛ በኋላ ግን ከዘላለም ሕይወት አንፃር ግን በዛ ብር ምክንያት ላይክ በሚገዛላቸው መኪና በሚያገኙት ጥቅም የዘላለም ሕይወት የሚሰጠው ክርስቶስ ኢየሱስን ስለሚክዱ የዘላለም ቅጣት ውስጥ ናቸው፣ የዘላለም ፍርድ ውስጥ ናቸው። በቃ በእግዚአብሔር መንግስት አይገቡም። አለቀ። ይሄን ሐሳብ ያዝና ከዛ በኋላ ወደ ርዕሱ ብንመለስ ቆስጣ መልካም ነው። አሁን እሳት አለ የለም የሚል ከቶፒክ ልመጣ ነው። ከቶፒክ ወተናል። እውነትን ነው። አይ ይቅርታ ከቶፒኩ ስለወጣን ግን የተጻፈ ነገር አለ እንደዛ የዘላለም ሕይወትን ስለማጣት አይ የሚጠብቀው ቅጣት የለም፣ ሕይወትን ነው የሚያጣው። እሱን ነው የሚጠብቀው እንዴ? ጌታ በተደጋጋሚ ተናግሯል በወንጌል ላይም ባይዘው በዛ ጥርስ ማፋጨት አለ። ኦኬ የማይቆም እሳት አለ። ራእይ መጽሐፍ ላይም አለ ቀንና ሌሊት ይሰቃያሉ በበጉና በመላእክቱ ፊት ቆሞ እያለ በግልጽ መጽሐፍታችን ይናገራልና ኦፍ ኮርስ ቅጣት አለ። መጽሐፍ ቅዱሳችን በግልጽ ነው የሚናገረው። ስለዚህ ነገር ምንም የምናመቻምቸው ነገር የለም ወንድማችንሽ። የመቃብር ቅጣት አለ እንድንል ፈልገህ ነው እንዴ? ሆይ እንደ እስልምና አይ ቲንክ እንደዛ ፈልገው አይ የመቃብር አይደለም። የመቃብርማ እናንተ ጋር የለም እኮ ቃይስ ወደ ታይትል ያው አይደለም የመቃብር ሳይሆን እናንተ ለነገሩ ልሰሽንት ቢለካው ተከቷል። ዳዊትዬ እንትን ስጠው ጥቅስ ስጠውና በቃ ቀላል እኮ ነው። ጥቅስ ተሰጥቶት ጋዲሳ እንዳረገው ወደዛ ይችላል። ወንድማችን ማቴዎስ ወንጌል ጋዲሳ ያለ መጽሐፍ ቅዱሳችን ላይ በአጭሩ ይወለ በእኛ በክርስትናው እግዚአብሔር መካድ ቀጥታ ገሃነም እሳት ነው የሚያስገባ። አለቀ። በምንም መልኩ ካዶ በገንዘብም ይሁን በሴትም ምክንያት ይሁን የሆነ ፈተና የሆነ ነገር በቃ አንገትክ ላይ ቢሎ አርገው ካዶ እግዚአብሔር ሲባል አይ በቃ ያችን ፈተና አምልጬ በኋላ ችግር የለውም የሚባል ነገር የለም። በቃ በክርስትናው ፈተና ቢመጣ እንኳን እስከ መጨረሻው ጸንተ እግዚአብሔርን ይዘህ ሳትክድ መቆየት አለብህ። ቢያርዱ ቢያቃጥሉ ቢወግሩ እንኳን እምነትን ሳትተው ሳትክድ
ለጊዜው በቃ እንዲያው እንትኑ ድብደባ ይቅርብኝ፣ ለጊዜው በቃ እሳቱ ይቅርብኝ፣ በቃ በኋላ አምናለሁ የሚባል ነገር የለም። እስከ መጨረሻው ድረስ ታምነ መመስከር አለብህ። ቢገሉህም እስከ መሞት ድረስ ታግሰ ማለት ነው። ከዛ ውጪ በምንም ምክንያት በዶልፊንም ይሁን በሻርክ በምንም ይሁን እግዚአብሔርን ከካርክ እሳት ይጠብቃል። ማስረጃ ልስጥህ። የማቴዎስ ወንጌል ምዕራፍ 7 ቁጥር 19 መልካም ፍሬ የሚያደርግ ዛፍ ሁሉ ይቆርጣል ወደ እሳትም ይጣላል ይላል። ስለዚህ በዛፍ ተመስለኛል። ምን አልከኝ? ይቅርታ አድርግልኝ። አሁን ያወራቸው ሁላ ተጽፈው ነው ወይስ አንተ ነው የምትለኝ? ተጽፈው ነው። ኧረ እኔ ከየትም ላመጣዋለሁ። በእኛ ከራሳችን የምናወራው ነገር የለም። ትምህርታችን ነው የምነግርህ። ክፈቶሽ ምን ልክፈትልህ? እየነገርኩህ እኮ ነው። እሺ ትልቁ ላይ አሁን ደባ እሺ ለምሳሌ ማቴዎስ ወንጌል ግን እንደ ምሳሌው እንዴት እንደማስረዳ እንግዲህ እግዚአብሔር ይወቅ። እሺ ማቴዎስ ወንጌል ምዕራፍ 7 ቁጥር 19 መልካም ፍሬ የሚያደርግ ዛፍ ሁሉ ይቆርጣል ወደ እሳትም ይጣላል ይላል። አየኸው? አሁን እዚህ ጋር በዛፍ እና በፍሬ መስሎ የተናገረው እኛን ነው። በምሳሌ እኛ ፍሬ ካላፈራን የሰማይ ነው እኔ ስለ ዛፎች ሰው ስለ ካዱ ሰዎች ነበር የጠየቁ ነበር። አያችሁት? አይደለም አሁን እዚህ ጋር ዛፍ ነው የሚለው። ታዲያ በዛፍ ቦታ ሰው ሚል ትከታለህ ወይ? አይደለም አንድ ወንድሜ ይኸውልህ፣ ኧረ ስማ አንዴ ስማ። ምን ብዬሽ ነበረ መሰለ? በመጽሐፍ ቅዱስ በምሳሌ የተቀመጡ መጽሐፍ ቅዱስ በምሳሌ ሰዎችን በምሳሌ ያስቀምጣል። የሰዎችን ባህሪ፣ የሰዎችን የክርስትና ህይወታቸውን ከእግዚአብሔር ጋር ያላቸውን ህይወት በምሳሌ ያስቀምጣል። ኦኬ ለምሳሌ አንድ ዛፍ አለ። ያ ዛፍ ፍሬ ካላፈራ ይቆረጣል አይደል? ምክንያቱም ፍሬ እያፈራል አይደለም። የክርስቲያኖችም ህይወት በዚህ ምሳሌ ተደርጎ ሲያስተምረን ጌታችን በዛፍ ምሳሌ አድርጎ አንድ ዛፍ የምታዩት ዛፍ ፍሬ ካላፈራ እንደሚቆረጥ ሁሉ ምንም እንደማይጠቅም ሁሉ ፍሬ የማያፈራ ፍሬ ማፍራት ማለት በክርስትናው መጽናት፣ መልካም ነገር ማድረግ፣ በእምነት መጽናት፣ በእግዚአብሔር ባመንከው በቃሉ መጽናት፣ አለመካድ ማለት ነው። ኦኬ ከካድክ ግን ወዴት ትጣላለህ? ወደ እሳት ትጣላለህ። አየኸው? ወደ እሳት ትጣላለህ። ልጨምርልህ። ቆይ ምሳሌዎቹ ብዙ ጊዜ ላተረዱ ስለምትችሉ ችግር የለውም። እሺ የማቴዎስ ወንጌል ምዕራፍ 13 ቁጥር 49 ደግሞ አወጣለት። 13:49 እሺ እንዲህ ይላል። ምን ይላል? በዓለም መጨረሻ እንዲሁ ይሆናል፣ መልአክ መጥተው ኃጢአተኞችን ከጻድቃን መካከል ይለያቸዋል፣ ወደ እቶነ እሳትም ይጥሏቸዋል ይላል። አየኸው? ያየው ነው። ግን እኔ የጠየቅኩ አይደለም። እኔ የጠየቅኩ አሁን እሺ በዛፍ ቦታ እሺ ሰው ይሁንና ማለት ነው ወንድም። አሁን ያነበብኩልን ይቅድሙን ምሳሌው ብዙ ስራ ተረዳ። አሁን ያነበብኩልን ያው አንዴ ወንድሜ አሁን ያነበብኩልን ፍታለ። ልክ ነህ አይደለም? እኔ ያልኩ ምን መሰለህ? ለካዱ ነው ያልኩ። አሁን ለኃጢአተኞች ሳይሆን መካድ ኃጢአት ነው በክርስትናው። አሁን እኮ ችግሩ በእስልምናው መነጽር እየተረዳው ነው። አይ በእስልምና አይደለም ስለ ያው ግልጽ ነው መቀመጥ ነበር ለማለት ፈልጌ ነው እንጂ ሌላ ነገር ምናምን አስቤ አይደለም። ችግር የለውም እያዳመጥክ ጎ በክርስትናው መካድ ኃጢአት ነው ወንድሜ። እሱንም ኃጢአት እንደሆነ አሳያለሁ። በክርስትናው እግዚአብሔርን መካድ ኃጢአት ነው፣ ትልቁ ኃጢአት ነው እንደሆነ። ኦኬ ስለ አሁን ለምሳሌ ዛፍ በሚለው ቦታ ሰው መተካት እንችላለን ማለት ነው። አሁን የሰጠውን ዛፉን አንተ ዛፉ ጋር ቀረ። እዚህ ጋር አሁን የሰጠውን በዓለም መጨረሻ እንዲህ ይሆናል፣ መላእክት መጥተው ኃጢአተኞችን ከጻድቃን መካከል ይለያቸዋል፣ ወደ እቶነ እሳትም ይጥሏቸዋል ይላል። አየኸው? ጻድቃን የተባሉት እነማን ናቸው? ንገረኝ እስቲ። ጻድቃን ለምሳሌ ያው ጥሩ ስራ የሰራ ሰው ነው ማለት። በጣም ጥሩ። ኃጢአተኛ ማለት አሁን ለምሳሌ በክርስትና ኃጢአት ወላሂ ለምን እንደሆነ ብቻ ኃጢአት ማለት መጥፎ ክፉ ነገር የሰራ ሰው፣ መጥፎ ነገር የሆነ ሰው የገደለ ሰው። አሁን ለምሳሌ ቆይ ወላሂ ዓለምን እኛ እንሙላለን። ወላሂ ዓለም ብለህ ስለተወከው እኛ እንሙላለን። አሁን ክርስትናውን ስለምናወራ ወላሂ ዓለም ብለን የምናልፈው ነገር የለም። በክርስትናው አረስማ ሰው የገደለ ሰው እንደ ምሳሌ የሆነ ጥፋት ያጠፋ ሰው ወንጀል የሰራ ሰው ማለት ያሪዶ እንዲገባ
በዚህ ላስረዳ። አንተ የፈለከው እንደዚህ ጥቅስ ነው። ታይም ኢንቴንሽናሊ ዌስት እያደረገ መሰለኝ። እኔ ይቅርታ አድርግልኝ። አይ ነው ገብቶኛል። አንተ እንደዚህ አይነት ጥቅስ ነው የፈለከው አይደል? አንብበው እስኪ ምን ይላል? ቃል አንብበው። ቆይ አንብበው። እኔ አሁን ስለ ችግር የለውም እኔ ለማንበብ ሳይሆን ችግር አለው። ባታወጡ አሪፍ ነበረ። ምን ይላል መሰላችሁ? እነዚያ ከመጽሐፉ ሰዎች የካዱ የመጽሐፉ ሰዎች እነማን ናቸው? አይሁድና ክርስቲያኖች። የመጽሐፉ ሰዎችን ነው ኮት አድርጎ እነሱን ብቻ ነው እየተናገረ ያለው እንጂ እዚህ ጋር ኤቲስቶችን እየተናገረ አይደለም። ጣዖት አምላኪዎችን እየተናገረ አይደለም። ሌሎችን እየተናገረ አይደለም። አይሁድና ክርስቲያኖችን ብቻ አጋሪዎች ብሎ በገሃነመ እሳት ውስጥ ናቸው አለ። በውስጧ ዘውታሪ ሲሆኑ አለ እነዚህ እነርሱ ከፍጥረት ሁሉ ይሰመርበት ከፍጥረት ሁሉ ክፉ ናቸው። ይሄ የሆኑ ፐርሰኖችን ጥላቻ የሚጠላቸውን ሰዎች የሚሳደብ ነው እንጂ የአምላክ ንግግር ሊሆን አይችልም። ኦኬ አላህን ስራ የማይከተሉት አይሁድና ክርስቲያን ብቻ ናቸው አይደለም። ጣዖት አምላኪዎች ኤቲስቶች አሉ። በርካታ ብዙ አሉ ከክርስቲያንና ከአይሁድ ውጭ ያሉ ማለት ነው። ስለዚህ ነጥሎ የሚሳደበው የሚናገረው ማን ነው? እንደዛ ነው። ልክ እንደዚህ አይነት ንግግር ነው እሱ የፈለገው። እኛ ጋር ደግሞ ክርስትናው እንደዚህ አይደለም። ክርስትናው እንደ ቁርአን አይደለም ብሩ። አንተ የፈለከው እንደዚህ አይነት ጥቅስ ነው። እንደዚህ አይነት ጥቅስ አታገኝም ክርስትና ላይ። ኦኬ ክርስቶስ የእግዚአብሔር ልጅ ነው ብለህ አላመንክም አይደለ? ኃጢአተኛ ነህ። በቃ ክርስቶስ አምላክ አይደለም ብለህ አላመንክም። ኃጢአተኛ ነህ። ማንም ሁን ማንም። እዚህ ጋር ግን አላህ የሚናገረው የሆኑ ሰዎችን የሚጠላቸውን ሰዎች ሌሎችን ኢንክሉድ አላደረገም። ከፍጥረት ሁሉ ነው ደግሞ ያለው። ከሰይጣንም ጭምር ነው ያለው። ከፍጥረት ሁሉ አይደለም። ከኤቲስት አይደለም። ከእንትን ከሰው ከሌሎች እምነት አይደለም። ከሰይጣን ጭምር። ይሄ ጥላቻ ነው። እንደዚህ አይነት ጥላቻ መጽሐፍ ቅዱስ ውስጥ ስለማታገኝ ባትለፋ ለማለት ነው። አመሰግናለሁ። ዲያቆን መዝሙረ ያሬድ ዮሐንስ 3:18ን አንብበው ማጠቃለያ ሐሳብ ይስጡበትና ከዛ ወደ ራሱ እንመለስ። ቀጥሉ ዲያቆን። እሺ ጋዲሳይ ታላቅ ወንድም ስላለ እሱ ይቅደምና ጋዲሳይ እዚህ አሁን ወንድማችን ሰው ጥቅስ ላይ ሐሳብ ልትሰጥ ነበረ። ጋዲሳይ ቀጥል። ኧረ አይደለም በእውነት ያሬዱ በእውነት ቀጥል። ያሬዱ ጠፍተሃል አንተ። ሂድበት ችግር የለውም ያሬዱ። ኩበት ቀጥል ጋዲሳይ። እኔ ደግሞ ካንተ መማር ፈልጌ ነው። ቀጥል ያሬዱ። እሺ ዴቫ ከፈተውሽ። ምንም ይሄ ግልጽ ነው። መጽሐፍ ቅዱስ ላይ በጣም በመላእክት የተቀመጠ ነገር ነው። ሰው ከክርስቶስ ኢየሱስ ሲለይ ኦር በርሱ ማመን ካልቻለ ዴቫዬ ዮሐንስ 3:18 አንዴ ከፈተው። ያው ሰው እንዲያየው ነው። ጥቅሱ እንኳን የሚታወቅ ፋሚሊያር የሆነ ጥቅስ ነው ሲባል እንዴት ይግባው ጋዲ? መጽሐፍ እንዴት አስቸጋሪ ነው። የእስልምና ማይንድ ሴት እኮ ክርስትናው ላይ ሲመጣ በርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። በቃ ቀደም ያሬዶም እንዳለው ወንድማችን ዴቭም እንደተናገረው በቃ በክርስቶስ ኢየሱስ አለማመን ባይተሰልፍ በቃ ፍርድ ውስጥ ናቸው። ለምሳሌ ሙስሊሞች ከቤተክርስቲያን ውጭ ያሉ ሰዎች በክርስቶስ ኢየሱስ ያላመኑ ሰዎች ፍርድ ውስጥ ናቸው። ኦኬ ፍርድ ውስጥ ናቸው። በቃ ይሄ መጽሐፍ ቅዱሱ የሚናገር ነው። ቀደም ያሬዶ እንደውም ወንድማችን ታች ሆነ እየሰማ ከሆነ የካዱትን አይደለም ሳይክዱ ራሱ ኦኬ ክርስትና ውስጥ ሆኖ ቤተክርስቲያን ውስጥ ሆኖ ግን መልካም ፍሬን የማያፈሩ ሰዎች መልካም ምግባር የሌላቸውን ሰዎች ራሱ ወደ እሳት ይጣላሉ ይላል። በቃ ኦኬ እንኳን የካዱትን ተውና ይሄው በአንዱ በእግዚአብሔር ልጅ በክርስቶስ ኢየሱስ ያላመኑ ሰዎችማ ይሄው አሁን ተፈርዶባቸዋል ይላልና ኦፍ ኮርስ በክርስቶስ ኢየሱስ አላመኑ ማለት ኢንዳይሬክትሊ ምን ማለት ነው? ጣዖታትን የሚያመልኩ ናቸው ማለት ነው። ኦኬ ለራሳቸው የተለያየ ቅርጻን አቁመው ራሳቸው አምላክ ብለው ክሌም የሚያደርጉትን አካል የሆነን አካል እያመለኩ ነው ማለት ነው። ስለነሱ ደግሞ ራእይ ላይ በግልጽ ይናገራል ዮሐንስ። ኦኬ አይቋረጥም ስቃዩ ራሱ ይላል። በበጉና በመላእክቱ ፊት ይሰቃያሉ፣ የስቃያቸው ጢስ ከዘላለም እስከ ዘላለም ድረስ አይቋረጥም እያለ ይናገራል። ስለዚህ ያው መጽሐፍ ቅዱሳችን የሚናገረው ከዛ አንፃር ነው። ወንድማችን ግን ይሄ በዚህ ደረጃ ለምን እንዳስጨነቀው አልገባኝም። እሱ ራሱ ዴቫ የተጠራጠርኩት ቀደም ዶልፊን ምናምን ስትል ነበርና ዶልፊን ተሰጥቶት ነው መሰለኝ ከክርስትና የወጣው ተጠራጠርኩኝ። በጣም ጨንቆታል ወንድማችን። አረ በባጃጅ ነው እንጂ ባጃጅ ተቀብሎ ወጥቶ ዶልፊን ሲባል ዶልፊንም አለ እንዴ ብሎ ደንግጦ ይመስላል። ቀጥሉ። ያዕቆብ መልእክትንም አንዴ በዛው ሂድበት ጋዲሳይ ዴቪ ያውጣለት። ያዕቆብ መልእክት ምዕራፍ 4 ቁጥር 17ን ኃጢአት ራሱ
ቅድም ወንድማችን ኃጢአት የመሰለው ሰው ማረድ ብቻ ነው የመሰለው፣ ሰው መግደል ምናምን የመሰለው። ሰው መግደል ለምሳሌ ያለ ኃጢአት ምንድን ነው ስለው መልካም ነገር ራሱ አለማድረግ፣ መልካምን ነገር እያወቁ ያን መልካም እንደሆነ እያወቁ መልካሙን ነገር አለማድረግ ራሱ በክርስትናው ኃጢአት ነው። የያዕቆብ መልእክት ምዕራፍ 4 ቁጥር 17 አብራራልን ጋዲሳይ። ሂድበት ያሬዱ። አሁንማ ጥቅሱን አምጥተከዋል፣ ሂድበት በእውነት እሺ። ማታሲዘኛ አንተ ሰውዬ እንዲህ ይላል መጽሐፍ ቅዱሱ። እንግዲህ ይላል እንግዲህ በጎ ለማድረግ አውቆ ለማይሰራው ኃጢአት ነው ይላል። ስለዚህ በጎ ነገር እንኳን ለምሳሌ የተራበ ሰው እያያጠገቡ ያንን በጎ ነገር ማብላት እየተቻለ ያንን ሰው መርዳት የቻለ በጎ ነገር መሆኑን ያንን ሰው ማብላት እያወቀ አለማድረጉ አቅሙ ሳይችል ከሆነ እግዚአብሔር በሚያውቀው መሻቱን በራሱ እግዚአብሔር ይባርክለታል። ግን አቅሙ እየቻለ ጊዜው ያለው ገንዘቡ ያለው ግን ኢግኖር አድርጎት ቢሄድ ያ ሰው ራሱ ያንን ነዳይ ስላላበላ ያንን ምስኪን ስላላሳከመ ራሱ ኃጢአት ይሆንበታል። በቃ መልካም ነገር በጎ ነገር ራሱ እያወቁ አለማድረግ በራሱ ኃጢአት ነው። ስለዚህ እንኳን ክርስቶስን መካድ እግዚአብሔርን መካድ እምነትን መካድ አይደለም፣ በጎ ነገርን ክርስቲያኖች በህይወታቸው በክርስትና ውስጥ ኖረው በጎ ነገርን አለማድረጋቸው በራሱ ኃጢአት ነው። በተለይ በጎ ነገር እንደሆነ እያወቁ አለማድረግ ራሱ ኃጢአት ነውና እንደዚህ በቃ የምንሸዋውደው የምንቀባባው ይሄ ትንሽ ይሄ ትልቅ የሚባል ነገር የለም። በቃ ኃጢአት ነው። ንስሐ ያስፈልገዋል። በክርስትና ውስጥ ያለ ሰው ከሆነ ንስሐ እየገባ ሲወድቅ ንስሐ እየገባ ሲደክም ንስሐ እየገባ ክርስትናውን ይኖራል። ከሚክድ ከሆነ ደግሞ ከወጣ ደግሞ እስከ ጭራሹ የወጣ ነው። ስለዚህ ለእሳት የተፈረደበት ነው የሚሆነው ለሲኦል። በእምነት ሆኖ ግን ኃጢአት ይሰራል፣ ክርስትናውን ይኖራል። ንስሐ እየገባ ወደ እግዚአብሔር ጋር በይቅርታ ይመለሳል ማለት ነው። እና ኃጢአት የሚለው በዚህ መልኩ ቢታይም መልካም ነው። እግዚአብሔር ይስጥልን። የገቡ ስላሉ ጥያቄ አስተናግዱ። ቃሎት ያሰማልን ያሬዱ። ቀጥሉ ኮስታ። ቃሎት ያሰማልን ዲያቆን። እናመሰግናለን በጣም። እሺ ጓ እንትን በለውና ጀምርበትና እሺ አንድ ጥያቄ ነበረን። ታይትላለን እንኳን ደህና መጣ። እሺ ጥያቄው ለጋዲሳ ወይም ለመዝሙረ ያሬድ አንድ የመጽሐፍ ቅዱስ ጥቅስ ልጠይቃችሁ ነበር። ታይትላለን ወንድማችን አንዴ ሰማኝና እንኳን ደህና መጣ። ኦኬ ኢሳይያስ ምዕራፍ 7 ቁጥር 20 ላይ ታይትላለን ታይትሉ ላይ እሺ የምታወሩ ሰዎች እሺ። አብዲ እንኳን ደህና መጣ። እኛ ያልገባን ነገር አለ መጠየቅ አንችልም ወይስ እንዴት ነው? ጠይቁ ስንል ትጠይቃላችሁ። እንኳን ደህና መጣ። እኔ ቅድም ነው የመጣሁት። ድጋሜ እሺ እንኳን ደህና መጣ ነው። እሺ ይገባኛል። እሺ ተረዳው። እሺ አይ ቲንክ ቅድም ተጠይቄያለሁ። እኔ አሁን ልጠይቅ። ጥያቄ አይደለም። ሙስሊም እንድትሆን ያረገ የእስልምና አንድ ትምህርት ትነግረናለህ። ሙስሊም እንድትሆን ያረገ የእስልምና አንድ ትምህርት ንገረን እስቲ። ቀጥል ንገረን። እኔ አይደለማ የተቋረጥኩት ሰዎች አለ እንታታለ አንተ አይደለም የተቋረጥከው። እነሱ እስልምና እንዲወራ ስለማይፈልጉ ነው ማውራት አይችሉም። ሙስሊም ለምን ሙስሊም ሆናችሁ ነው? ሙስሊም ያደረጋችሁን አንድ ትምህርት ታነሱና እዛ ትምህርት ላይ ሰው መድብላችኋለሁ፣ እዛ ሰው ጋር ታወራላችሁ ማለት ነው። ጠይቁ ስንል ትጠይቃላችሁ። ባይዘው ጠይቁ ስንላችሁ መጣው የሚጠይቅ አንድ ሰው የለም። ጃስት የሆነ ታይትል ስንይዝ ያን ታይትል ሽፍት ለማድረግ ነው እንደሚለው። እሺ ቀረኝ። ሙስሊም ያደረገህ አንድ ትምህርት ንገረኝና ከዛ ታወራለህ፣ ሰው መድብልሃለሁ። ስማል አብዱልካብ እሺ
ሌላ ሙስሊም እንድትሆኑ ያረጋችሁ አስተምሮት ታነሳላችሁ። እዛ አስተምሮ ላይ እናወራለን። የእስልምና አስተምሮን ማለት ነው። ግቡ ሙስሊሞች። እሺ ሆይ ልቀጥል። ሙስሊም ሆንኩበት አንድ ትምህርት አንሳለን እስቲ። አንድ ትምህርት የእስልምና አንድ ትምህርት አንሳለኝ ማለት ሙስሊም ሆንኩበትን ምክንያት ወይስ ትምህርት? በሸም ትምህርት ነው አይደለ? ትምህርቱን አምናህበት ነው ሙስሊም የሆንከው። ስለዛ የእስልምና አንድ ትምህርት ነገረኝና እንግዲህ ሻርፑ ካልሆነ መስተቀር ማለት ነው። ማን ነው እንትኑ ካልሆነ መስተቀር የእስልምና አንድ ትምህርት ነገረኝና ግልጽ አድርግልኝ። ስለ ትምህርት ወይስ ሙስሊም ሆናችሁበት ምክንያት ነው ያልከው አይደል? ምክንያት ነበር የጠየቀው። ለምን ትቀይረዋለህ? ከወደ በትምህርት አይደለ አሳምነው ሙስሊም የምትሆነው? አንድ ትምህርት ንገረኝ። ትምህርት ላይ ነው የምናወራው። ፕራይቬት ነገር ምን አገባንኛ? ኦኬ እሺ፣ ፈጣሪ አንድ ነው። ሶስት አይደለም በሚለው ነው። ፈጣሪ አንድ ብቻ ነው ብለን ነው። አይተኛም፣ አይበላም፣ አይጠጣም በሚል ምናምን ነገር ሂሳብ ሄደን እሺ አንድ የቁርአን ክፍል ላውጣልህና ማለት ነው ታስረዳኛለህ። ከዛ አላህ ደግሞ ሚለውን ደግሞ እናያለን። አይ ቲንክ አንዴ ላውጣና ሱራ 9 ቁጥር 6 ላይ ያለው ጥያቄው ነው ቃል የጠየቀኝ። ቆይሽ አንዴ አላህ አንድ ነው የሚል አይነት ኢንቴንሽን ያመጣ አይደለም። አንተ የጠየቀኝን ጥያቄ አውቀዋል። አንዴ ቁርአን እናውጣ አይደለም። አሁን ሌላ ቦታ የትካ ቁርአን ብለህ ለምን ሆናችሁ አልክና ዲንካብ ስማ ማስረጃ ላውጣ አይደለ? ስማ ጆሮ ይኑራ። ቃል መክፈት ትችላለህ ወይስ የትኛው ልክፈት? ሱራ 9 ቁጥር 6 እንክፈትልን እስቲ። ሱራ 9 ቁጥር 6 እንክፈትልንና አንብበ ነው። ከዛ አላህ አንድ ነው የሚለውን ነው ኢንቴንሽን ያንን ነገር ለማየት እንሞክራለን። ምን ማለታችሁ ነው የሚለው 9:6 ኖ 9:9 ኦኬ 9:6ን ኮለማ ዘዘጋይቻለሁ። ኦኬ አንብብልን። ያው አረብኛው ነው። አንብብልን አረብኛው ግሬ ለማማረኛም ቢሆን እስቲ ዞር አድርግልኝ ላንብብና አልጠይቀው ታይም ኪል ከማረት። እሺ ከአጋሪዎች አንዱ ጥገኝነትን ቢጠይቅ ይላል። ከአጋሪዎች አንዱ ማለት ምን ማለት ነው? ሆይ አምላክ ሁለት ነው ያሉት እኮ። አንዱ ከአጋሪዎች አንዱ ማለት ምን ማለት ነው እኮ? ከአጋሪዎች አንዱ 3 ነው 4 ነው እያሉ ያመለኩ ሰዎች ማለት ነው። ከአጋሪዎች አንዱ በፈጣሪ አንድነት ያጋሩ ሰዎች ቃል ቆይ አንዴ አንዱ የምትለው ቃል ምንድን የምትጠቅመው? አንዱ ቃሏ ጋር አንዱ ማለት ነው። አጋሪ ብዙ አጋሪ ነበሩ። ከብዙ አጋሪዎች መካከል አንደኛው ማለት ነው አይደለም? ምን አልከኝ? ከአጋሪዎች አንዱ ማለት ከብዙ አጋሪዎች መካከል አንደኛው አጋሪ ማለት ነው አይደለም? ከአጋሪዎች ማለት አሁን ለምሳሌ አምላክ ተወለደ እንደዚህ ሆነ ከሚሉት አብዱልካብ እኔ ጋር ስታወራ በስርዓት አውራ። እሺ በስርዓት አውራ። አዎ ምንድነው አጋሪ የሚባሉት እነማን ናቸው? አላህ ድፍን አይደለም ብለው የሚያስተምሩ ናቸው። አላህ ምንድነው አጋሪ ነው ምንድነው አጋሪዎች የሚባሉት? ያንን ተውና ወይ ደግሞ አላህ በስፐርም አልፈጠረንም አላህ በስፐርም አያስነሳንም ብለው የሚያምኑ ናቸው። አሁን አጋሪ የተባሉትን ላይ ሳይሆን አንዱ የሚለውን ነው። ከአጋሪዎች አንዱ ማለት ብዙ አጋሪ ነበሩ። ከብዙ አጋሪዎች መካከል አንደኛው ማለት ነው አይደለም? ነው ወድስ አይደለም? እኔ ጋር ስትጨማለቅ እንደዚህ አይቻልም። ሚውት ከፍተህ መልስ። ሌላ ነገር ከተናገርክ አሁንም አስቀይምሃለሁ። እሺ ጨርስ አንብቦሽ። ከአጋሪዎች አንዱ ማለት ብዙ አጋሪዎች ነበሩ። ከብዙ አጋሪዎች መካከል አንደኛው አጋሪ ማለት ነው አይደለም? እኮ ርዕሱ ለምን እንደሆነ እንጨርሷት። ጨርሰን አንብቦ ነው ምን አስቦ እንደዛ እንዳለ እንረዳዋ። ታዲያ እቺን ብቻ አንድ የምትለው ከአጋሪዎች አንዷን ብቻ ይዘህ እዛ ጋር ቆምካ።
እሺ ታዲያ ይኸውልህ አንድ ላል አሁን እዛ ጋር ዛፍ ሚለውን ሰው ይሁን ብዬ መከራከር አልችልም። አሁን ለምሳሌ እሺ አንዱ የሚለው ቃል በእኔ ሐሳብ የምትስማማ ከሆነ ትስማማለህ፣ ማትስማማ ከሆነ መቃወሚያ ሐሳብ ታቀርባለህ። ይሄ ራሱ ቃሉ ራሱ አይገባህም። የምንድነው ሱራ 62 ቁጥር 2 ላይ ቁርአን የሚነበበው ለማህይሞች ነው ብሎ ስለሚናገር አይ ቲንክ እንደዛ ይመስለኛል። ለማንኛውም ከአጋሪዎች አንዱ ይላል ብዙ አጋሪዎች ነበሩ። ከብዙ አጋሪዎች መካከል አንደኛው አጋሪ ጥገኝነትን ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው ይላል። ከብዙ አጋሪዎች መካከል አንደኛው አይደለም ብዙ ሚል አለ። እስተ ከብዙ ምን አልከኝ? አንዱ ማለት ብዙ አጋሪዎች ነበሩ፣ አንደኛው አጋሪ ማለት ነው አይደለም? ስለ አንተ አትበል። እዚህ ጋር የተባለውን ብቻ አንብብና እኔ ልመልስልህ። እንዴ ያለን ሰው እንዴት አሁን እንዴት ላስገባብህ ነው ያለው? አይደለም ቆይ በቃ ብሩስ አረበናት ቆይ በእናትህ ቆይ ምንም ይሄ ወይ በቂ እውቀት የለው ወይ ምን የለው። ይቅርታ አድርጉልኝና አይደል ታይም ዌስቲንግ ሆነ። አንተንም እያደከመ ነው። አንድ ነገር እየጠየቀው ይላል በየደቂቃውና ኢስ ኮንፊውዚንግ። ባይሆን ከተፈቀደልኝ እናንተ ሰዎች አንድ ሰው እንትና የሚባለው ልጅ ታውቁታላችሁ አይደል? ቆልታ ማን ነው? ጃቢር ምናምን የሚባል ልጅ ባለፈው የሆነ ነገር እየሰማው ነበርና በጣም አስቆኝ ሪከርድ ያደረኩት ነገር ነበር። ላሰማችሁ ፈቃደኛ ከሆናችሁ። አሬ ይቻላል። ታዲ ሰው እንዴት እስቲ ወደ እስልምናው ምን ሰዋቸው እንደሚሄዱ እስቲ አንድ ኮንፌሽን ላሰማችሁ። ቆይ አንዴ ከታላቅ ይቅርታ ጋር ግን መሀል ላይ ገባው ምናምን ነገር። አረ ችግር የለውም። እንደውም ለጨመቃና አመቻችላለ የምትፈልገውን ርዕስ አንስተ አንድ ሰው እሺ እና ምንድነው የሆነው? በጣም የሚገርመው ነገር ይሰማል፣ ድምፁ ይሰማል። ጋዲ እኔ እስልምናን አክቹሊ እኔ ወደ ቲክቶክም ስመጣ እስልምናን እንዳልቀበል ያደረገኝ ስለ አላህ በደንብ አውቃለሁ። ስለ እስልምናን በደንብ አውቅ ነበር ማለት ማወቂያ። እኔ ወደ ቲክቶክ መጥቼ ስለ እስልምና ያወቅኩት የተለየ ነገር የለም። ምናልባት ስለ ነብዩ መሐመድና አንዳንድ ነገሮችን አውቄያለሁ። እና ልጁ ምን አለኝ፣ ለምንድን ነው የማሰልመው ሲለኝ አይ እኔ በነብዩ መሐመድ ነብይነት አላምንም አልኩት። ለምንድን ነው የማታምነው ሲለኝ በቃ እኔ እንጃ አልኩት። ከዛ እሺ አንድ ጥያቄ ልጠይቅህ አለኝ። እስልምና ሃይማኖት ይመቻል አለኝ። እንዲያው በጣም ነው የሚመቸኝ አልኩት። ከዛ ምን አለኝ፣ እስቲ ኤግዛምፕል ልጠይቅህ አለኝ። ከዛ እሺ አልኩት። የሆነ የሸንኮራ ጭማቂ ቤት ገባክና አለኝ ሸንኮራ ጭማቂ አዘዝክ። ከዛ ሸንኮራ ጭማቂውን ጠጣከውና ወደድከው አለኝ። እሺ አልኩት። ስለዚህ የሸንኮራውን ጭማቂ ከጠጣከው ከወደድከው በኋላ ይሄ የሸንኮራውን ጭማቂ የጨመቀውን ሰው ጥሩ ጁስ አዘጋጅ ነው ብሎ አለማመኑ አይከብድም ወይ አለኝ። እንዲህ ነው ያለኝ። እንዴማ ሼም ነው ማመን አለብኝ አለ። በነብዩ መሐመድ በኩል ለኛ ከአላህ የተገለጠውን ግልጠተ መለኮት ወደከው ተስማምቶክ እንከን አተለት። እንዴት ነው ይሄን ግልጠተ መለኮት ይዘውን የመጡትን ሰውዬ መቀበል ያቃተህ አለኝ። ጸጥ ነው ያልኩት። ጸጥ ማለት ነው። ይሄ ምን ማለት ነው? ሸንኮራ ጨማቂውን ትተህ አስተናጋጁን ማመስገን ማለት ነው። እኔ አልቻልኩም። እግዚአብሔር ድንገት ነው ዝም ብዬ ጎራ ስል በቃ እስቲ ምስክርነት እንደው ህይወት ለዋጭ ምስክርነት ልስማ ሰው ወደ እስልምና የሚሄድበትም ብዬ ሸንኮራ ጨማቂ ይለኛል እንዴ? በጣም የፖለቲካ ሰው ነውና አንዳንድ በጣም ሲፈላሰፍ ሌላ ታምር ውስጥ ይገባል። ጸጥ ነው ያልኩት። ጸጥ አባባሉን ወድጄለታለሁና ላሰማችሁ ብዬ ነው። እዚህ ገብቶ የሚመሰክር ሰው ስላጣን ለምን ሙስሊም ሆናችሁ የሚል ሌላ ምስክርነት ላሰማችሁ ብዬ ነው። ጋይስ ሐሳብ መስጠት ትችላላችሁ። በጣም ክላሽ እንደሚያደርግ እኮ ያየነው። እሺ ባለው መንገድ ኤግዛምፕልን ያየነው። ሸንኮራ ጨማቂው ሊሆን የሚገባው አላህ ነው። ጠጪው እንግዲህ ማን ነው? ራሱ ጃቢር ነው። እንግዲህ ሰውየው የጠየቀው ማንን ነው? እንግዲህ ጨማቂውን አለማመስገን አለማክበር፣ ላይክ ክሬዲት አለመስጠት ከባድ ነው። ኧረ ግድ ነው እሱማ አለ። ከዛ ተወና አልፎ ማንን ያመሰገነው ግን ጨማቂውን አይደለም አስተናጋጁ ነው። ያቀረበለትን ሰውዬ ነው ያመሰገነው። ምን ያህል የሙስሊሙ ጭንቅላት ይለያል።
አይ እንዴት ነው በዚህ ንግግር አሁን ለምሳሌ ጸጥ ነው ያልኩት አሁን የምር ጸጥ የሚያስብል ንግግር ነው ንግግሩ ራሱ ሲጀምር አንደኛ እንደውም እንዳልኩ ምሳሌው ራሱ ባይትሰልፍ ችግር ያለበት ምሳሌ ሁለተኛ ግን አሁን የሆነ እንትን ነው የሚመስለው ኮስታ አሁን መጽሐፍ ቅዱስ ላይ ያላል ጌታችን የተራራው ስብከት ላይ የሚገርም ትምህርት ያስተምራቸውና እንደ ባለስልጣን ያስተምራቸው ስለነበር አይደል ዝም ብለው ነበር የሚሰሙት እንዴ ሸንኮራ ጭማቂ ምሳሌ አምጥቶ ጸጥ ነው ያልኩት ጸጥ ጓራ 1915 አላለም ብቆ መሰለኝ አዲስ ትልቁ ነገር ማይንድ ጌም ነው ገባኔ የታዘብኩት ነገር በጣም ማይንድ ጌም ነው የተያዘው ይጫወቱባቸዋል በብዙ ልጆች እና ኢንስቴድ ኦፍ እምነት የእግዚአብሔር መገለጥ እንዴት ተገለጠ እግዚአብሔር ማን ነው እግዚአብሔርን እኛ በቃ ይሁን ማለት የሚፈልጉት በጣም ሲምፕል የሆነ አምላክ የሚፈልጉት በቃና ለጭንቅላታቸው የተመቻቸውን ከዛ የጭንቅላት ጫታ ነው ከዛ ቀጥሎ ያለው ምክንያቱም አነሳሱም በቃ ለጭንቅላት የሚመች ነገር ነውና እኔ ማያንን ነው እና ግን ጨማቂ ሲባል ግን ተዚያ ግን ሌላ አካል ነው ሌላ ጨማቂ እንዳለ አቃለው እና ጅብሪልን ረሳ ነው በዚህ ውስጥ ጨማቂም እሱም አለና ሰው የትኛው ነው ጨማቂው ነው አሁን ደግሞ እኔ ደግሞ ጠይቅ የፈጠረብኝ ማን ነው የትኛው ነው ጨማቂ ሁለት አማራጮች አሉና ግን በተረፈ ግን it's all about mind game የማይንድ ጌም ነው ዝም ብሎ በቃ ለጭንቅላት የሚመችን አምላክ መፈለግ ነው ያ ነው እኔ እስካሁን ባየሁት ነገር ማለት ነው እንጀስትልኝ እሱም ቪዲዮ ተለቀልኝ ያለ ጋዲ ዲያቆን ይችላል አረ ችግር የለውም መለከላለው ፓፓ አያሳስብ ጸጥ እንዳለ ነው ወንድማችን እኛ ራሱ ዝም ብለናል we listen we don't judge ትላለ anyways እሺ ቀጥሉ ሰዎች መምህር እንኳን ደህና መጡ መምህር ኤፍሬም ሰላም ይበል እንኳን ደህና ቆያችሁ ጤና ይስጥልን እንደምን አላችሁ እግዚአብሔር ይመስገን እንኳን አደረሰን እንኳን አብረን ደረስን ክርስቶስ ተንሥአ እሙታን አብይ ያለው ስልጣን አሰሮ ለሰይጣን አጋዞ ለአዳም ጥያቄ ሆኖ መጠየቅ ይችላል ለሚገርሳ አብዲ አንዴ ኮነ ፍስሐ ወሰላም ብለናል በጣም የቸኮለ ሰው ነው የገባ ድንቅ በርስኪ ይሰነብተው አይደለም አቸኳኮሉ ማን ነው ጋዲ ደህና ነህ እንደምን አለህልኝ ልጅ ሰላም በጣም ደህና ነኝ መምህር ኤፍሬም እንዴት ነው ተጠፋፋን በጣም እርሶም ትንሽ ጠፉ መሰለኝ ከፕላትፎርሙ አይደል ትንሽ ጠፍቼ ሰሞኑን ብከሰት ደግሞ እዛ ግባ ብለው አስገብተውኝ ምላስና ጆሮ ባንድ ላይ ኦፕሬስ በተደረገ ግለሰብ ጋር ተገናኝቼ የተቆረጠ ያየው ነበር እንደዚህ አይነት ቤት እኮ መምህርዬ ምንም ለማስወራትም ለመስማትም ፈቃደኛ ስላልሆኑ መግባት ራሱ በቃ እንዲሁ ልብ ነው የሚያደክሙት ልብ ማድረቅ ነው ስራቸው የማይፈወስ ደዊ የማይመለስ እኩይ ይለዋል ባውግዞተ አርዮስ ላይ አበው የተናገሩት ነውና እግዚአብሔር በሚያውቅንስ የሚፈወሱ ደዊ የሚመለሱ እኩይ መስለው ነበረ ማለት ብዙ ጊዜ እውነትን ፍለጋ ነው ምንዞር የሚለውን ድምጽ ደጋግመው ስለሚናገሩት የምትፈልጓት እውነት ኦርቶዶክሳዊት ቤተክርስቲያን እውነት አንድ ነው ያሃም እውነት የሚሰበከው ከዚህ ቤተክርስቲያን ነው ማስረጃችን ደግሞ ገድላት ድርሳናት ታምራት አባቶቻችን ብቻ ሳይሆኑ ራሱ ባለቤቱ በመጽሐፍ ቅዱስ ያስቀመጠው ቃል ነውና ያሃን መሰረት አድርገን እንወያይ የሚል ነበር ሐሳቡ የራሳቸውን ስሜት ከመዘባረቅና አቶ ሉተር የሚባል ጀርመናዊ ሸር ያደረገላቸውን ሐሳብ ተሸክሞ መሮጥ ብቻ ነበር ሐሳባቸውና ያው እንግዲህ የቆመውን መምህር ትተው የሞት አስከሬንን ማመን የለተለት ተግባራቸው ስላደረጉት እንደማመጥ ዘንድ አልቻልንም እንዳልሆት ሁለቱ የአካል ክፍሎች አንድ ላይ የተገጣጠሙ ሆነው አየናቸውና ቢያደምጡ በጣም ድንቅ ነበር እውነትን የሚፈልግ ሰው
ሳለ ጽድቅ መንወቱ ይላል ሊቁ። እውነትን የሚፈልጋት ማን ነው ብሎ ይናገራልና እውነትን ፈልጋታለሁ ካል ከመናገር ይልቅ ስማ ይላል። ርዕሰ አለ ክደት እምጸጊበ ትምህርት ይላል መጽሐፈ ገነት። የክህደት ራስ ትምህርት በቀይ ከማለት አላደምጥም አውቀዋለሁ ከማለት የሚመጣ ነው። እና እሱ በቀይ ብለው ጨርሰው እውነት የሚሆን ሐሰት እንግዲህ በዲቁና ከቤተ እግዚአብሔር እንደወጡ ነው ታሪካቸው የሚናገሩ። በዲቁና ወጦ ብሎ የአዲስ ሊቃውንት መነኮሳት ያጠና ሰው ሁሉ አይመልሰኝም ብለው ባሻፈረኝነት የተቀመጡ ግለሰቦች ስለሆኑ በጣም አዝናለሁና ከራሳቸው ከፕሮቴስታንት አንድ ጥሩ መረዳት ያለው ወንድም ሲያወራ ሰማሁትና እኛ ፕሮቴስታንቶች እንዲያው ግራ ገብቶናል አለ። መጽሐፍ ቅዱስ ብቻ እንላለን እሱን ራሱን እኮ መቀበል አልቻልንም። ለምሳሌ ቅዱስ ጳውሎስ ሴት ልጅ በጸጥታ ትማር ይላል። እኛ ግን የሴት ሰባኪ የሴት ነብይ ታውጠን መድረክ ላይ እናስቆማለን ብሎ ራሳቸው ሲነቅፍ ሰማሁትና ብቻ ይላሉ። ያንኑ ህይወት ግን የማይኖሩ ሆነው አግኝቻቸው በጣም እገረማለሁ። የቸርነት ንጉስ ለወር እግዚአብሔር ቸርነቱን ይላክ ትውልዱን አጥምደው ባላስፈላጊ ታሪክ ውስጥ እንዳይከቱት በምንችለው አቅም ሁሉ መጠበቅ ድንቅ ነው። የእናንተ ጉዞ እንደመጡበት ገብታችሁ ስለምትመልሱላቸው በጣም ደስ ይለኛል። እኛ እንኳን እንዲያው ትንሽ እንዲያው ክብራችንም እንዴት ለምን ምናምን እያልን እንዳይሰሩንም እየፈራን ትንሽ ራቅ እንላለን። እናንተ ደግሞ በዛው በገቡበት ወበከመት ሀባ ሰይጣን ውስጥ ተጋካይሲ በጎልት ከማሁ ከነ ድህነተነ በተሰውሮ ተቃለ እግዚአብሔር ይላል ሊቁ። ሰይጣን በስጋ ካይሲ ተሰውሮ አዳምን እንዳዳነው ኢየሱስም በስጋ ማርያም ተሰውሮ አዳምን መለሰው ማለት እንዳሳተው ይቅርታ። ይሄኛው ወልድ እግዚአብሔር ኢየሱስ ክርስቶስ ደግሞ በስጋ ማርያም ተሰውሮ አድኖታልና እነርሱ ተሰውሮ በዚህ ፕላትፎርም ትውልዱን ሲያጠምዱት እናንተም በዚሁ ተገኝታችሁ እለት እለት ለሚናገሩት የምትሰጡትን ግብረ መልስ አለማድነቅ ንፍገት ነው፣ አለመደገፍም ነውር ነውና ድንቅ ነው። በጣም ደስ ብሎኛል። ያው ጤና ይስጥልን እያለው መዝሙረ በርግጥ አኩርፍ ያለው ሰላም ነው። ጤና ይስጥልን እያለው መዝሙረ በርግጥ አኩርፍ ያለው አብዲ ተረጋጋ ወንድማችን፣ አንዴ እድል እንሰጣለን። እሺ መምህር እንዳያኮርፉኝ ሙሽራና ደጋሽ ቀልብ የለውምና እኔ ጥሩ ብዬ ነበረ ቲክቶክ ላይ ያሉትን መምህራን ጥሩ ብዬ ወረቀት ሰጥቼ እንዲያውም ሰብስቤ እንዲጠሩልኝ እኔ ለሁሉ ማድረስ ስለማልችል ጥሩልኝ ብዬ ካርድ ራሱ ሰጥቻለሁ። እና እንግዲህ አለመገጣጠም ወይ ሩጫም ስለበዛ ይሆናል እንጂ መምህር ረስቼት አይደለም። አይ ለፈገግታ ነው እንጂ እግዚአብሔር በሚያውቅ ቀሲስ ማን ናቸው ቴዎድሮስ መሰሉ ይጽፈውልኛል። ከካህናቱ አንዱ ጽፈውልኛል አስታውሳለሁ። እዛው ጭዮባም መሰለኝ እሱም ነግረውኛል ሰምቻለሁ። የአብርሃም የሳራ ያደርግልን የቀደመችዋ ሔዋን ሳትሆን የሁለተኛዋ ሔዋን ህይወት እንዲሆን ፍጹም ምኞቴ ነው። አሜን አሜን። በድንግልና የኖረችበት ሳይሆን ተግባሯን ማለት ነው እዚህኛው ሔዋን። እሺ እግዚአብሔር ይስጥልኝ መምህር፣ ክብር ያደልልኝ። እግዚአብሔር ይስጥልኝ። ድንቅ ነው። መድረኩን ለባለቤት ልስጥ። የነበራችሁበት ውይይት ይቀጥል። እንደየአስፈላጊነቱ ሐሳብ የምሰጥ ሆኖ ስላሴ ያከብርልኝ። እሺ እሺ መምህር አብዲ ጓ ወይም ቆስጠንጢኖስ ተቀበሏቸው። አብዲ ቆስጠንጢኖስ ተቀበሏቸው። አብዲ ቆይ መልሰህ አስገባኝ፣ እየደጋገመብኝ ነው። ቆስጠንጢኖስ ተቀበሏቸው። አብዲ መልሰህ ላክ። መዝሙር አንድ እንትን የዩስቲ እስከደረሰ ኮመንታሪ ማለት ነው። አስባባና ዙል ቁርአን ኤክስ ላይ ሱራ 1 ቁጥር 1ን አድርገው ከዛ አስባባና ዙልን እዩት። ሁለቱ ነገሮች ይመሳሰላሉ እኮ። መሐመድ ሆይ የሚል ድምጽ የሰማው ሽንት ቤት እያለ ነበር፣ ልክ እንደ ሉተር። በዚህ ይመሳሰላሉ። ታውቃላችሁ ማሜና ሉተር። አዲስ አበባ ተሰምታለህ ይሄን ነገር አንዴ መሐመድም ሽንት ቤት ውስጥ መገለጥ ነበር እንዴ? እኔ ሉተር ነው የማውቀው።
እኔ አላውቅም። ይሄን የምር ነው ጣሪ ጠራው ይላል አስባባና ዙሉ ከኋላ ሽንት ይወጣ ማህመድ ሆይ አለው ይላል። ለማንኛውም እሺ ቆይ ሼር አድርጋለሁ በውስጥ ማንበብ እንችላለን ካስፈለገ። ኦኬ እሺ አብዲ ገብቷል። እሺ ተቀበሏቸው። እሺ ልጠይቅ ጥያቄው። እሺ የመጀመሪያው ጥያቄ ቅድም ስጠይቅ የነበረው አብዲ ጥያቄ አይደለም። እንዴት ትምህርት ቅድም ተጠየቅኩ አይደል እንዴ? ቅድም ተወያየን እኮ ከዛ እኔ ልጠይቅ አልኩኝ። አሁን እኔ ተራ ነው ልጠይቅ ነው የሚሆነው። ይኸውልህ አታለቃቅስ። ታይትል ስላለን ታይትሉ ላይ ትሄዳለህ። ሙስሊም ይሄም የሆንክበት እኮ ቅድም ታይትሉ ላይ ሄደናል። አሁን ደግሞ እኔ ጥያቄ አለኝ። አታለቃቅስ። ካባራስ ምን ይገባል አንተ ሲጀምር ሌላ ሰው ይግባ። ሌላ ምን አለ እንግዲህ ለበለብ ሰው ባይዘው ግን ቆይ በእንትን አድርገን በወንጌል ለእነሱ ማድረስ ማስተማር የሁላችንም ግዴታ ነውና አይገስ ትዕግስት ይፈልጋል አውቃለሁ። እናንተ ብዙ እንዳሳለፋችሁ ብዙ ፔን እንዳለ አውቃለሁ። ግን ረጋ ብለን እንትን ብናላችሁ ቶፒኩን ዳይቨርት ለማድረግ እየተሞከረ እንደሆነ አይ አንደርስታንድ አውቃለሁ። ግን ደግሞ ወንጌል ለእነሱም ያስፈልጋል። ወንጌልን መስማት አለባቸው ብዬ አምናለሁ። እና መጀመሪያ ላይ እንዲያውም ቢሆን ጥሩ የሚሆነው ቢቻል መጀመሪያ ይጠየቁ የቤቱን ርዕስ። ከዛ በኋላ የቤቱን ርዕስ ከጠየቁ ከመለሱ በኋላ ደግሞ እነሱ ደግሞ ጥያቄ ካላቸው ተቀብለናቸው ሁለቱንም ጎን ለጎን ብናስኬድ አይ ቲንክ መልካም ይመስለኛል። ምክንያቱም ማስተማር ደግሞ ግዴታችን ነው። በፍቅር መያዝ፣ መታገስ፣ አትሊስት የሆነ ደረጃ ያህል መታገስ ክርስቲያናዊም ምግባራችን ነው ግዴታችን ነው ስለማምን ነውና በዛ ቢሆን አሪፍ ይመስለኛል። እሺ ለማንኛውም እኔ ራሴ ያሳቃችኝ እኮ ቅድም የተነሳ ታይተላል። ለምሳሌ አላህ አንድ ነው ብለን እናምናለን የሚል አይነት እንትን አለና እዛ ላይ ትሞግታላችሁ። ሐሳቡን እንትልና እንዲሁም መዝሙር አንተ ራስ ተከተላል። ሐሳቡን ልንገራችሁና አላህ አንድ ነው ሲባል ለምሳሌ ቅድም ያነሳ ነው ክፍል አለ ሱራ 9:6 ላይ ምን የሚል ክፍል አለ? እቲንክ አንዴ ላውጣውና ታለ የገባው ልጅ አሁን ታይትል ለማስቀየር ዝልብልብ አትብሉ ባይዘው የኔ ፊት ማለት ነው። በጣም የሚያስጠላኝ እንደሚዘበለብ ሰው ከአጋሪዎች አንዱ ከተባለ ብዙ አጋሪዎች ነበሩ። ደን ከብዙ አጋሪዎች መካከል አንደኛው ማለት ነው። ብዙ አጋሪዎች ነበሩ፣ አንደኛው አንዱ ከተባለ ብዙ ነበሩ። ሰው ከብዙዎች አንዱ ማለት ነው። አላህም እንደዚሁ ነው። አላህ እንዴት ነው? ልክ እንደዚሁ አንዱ ተብሎ ተገልጾለታል። አንድ ነው ሲባል አንዱ ነው። ይሄንን በብዙ ማስረጃ እናያለን። አንድ ነው የሚባለውን ነገር ማለት ነው። ለምሳሌ ሱራ 13 ቁጥር 16 ላይ እንዲህ ይላል። እርሱ የተባለው መቼም አላህ ነው፣ ምክንያቱም ፈጣሪ ነው ተብሎ ስለሚነገር አስቀድሞ በል አላህ ሁለመናን ፈጣሪ ነው ስለተባለ ማለት ነው። እርሱ ማን? አላህ ማለት ነው። አንዱ አሸናፊ ነው ይላል። ምኑ ስልክ ወደቀች። አንዱ ተባለ ማን? አላህ። ስለዚህ ከብዙዎች መካከል አንደኛው ነው ማለት ነው። ብዙ ጣዖታት ነበሩ ወይም ብዙ አምላኮች ነበሩ፣ አንዱ ማለት ነው። አላህ አንድ ነው ሲባል እንደዚህ ነው ባይዘው። ምን ማለት ነው ይሄ? አንዱ እና አንድ ማለት ምንድነው ልዩነቱ ሲባል እሺ ለማንኛውም አንድ ሰው ይግባና እዚህ ሐሳብ ላይ እንሄዳለን። አንዱ የተነሳው ይሄ ስለሆነ ማለት ነው። ሙስሊም የሆንበት ማጆሪቲው አንድ ነው አላህ አንድ ነው የሚለውን ኢንቴንሽን ይዛችሁ ስለሆነ ገቡና እንሄድበታለን። እነዚህ ላይ ታይትል ላይ መዝሙር ተቀበሏል። ይሄንን አንዱ የሚለውና አንድ የሚለው ኦኬ እሺ። ቅድም ወንድማችን ማን ነው ስምህ ወንድሜ? ኦሳማ ነኝ። ኦሳማ የቅድሙ ተከፈቱ ብዙ ናቸው እኮ አይደል? ለምን አንተ ብዙ ናቸው ትላለህ? ኦሳማ ቆይሽ ተረጋጋና የቱ ይከፈትልህ? ምኑ የሚለው ንባብ ነው ያልገባ? ቅድም ከአጋሮቹም ምናምን ነገር አለና ብዙ ናቸው ይላል። ከብዙዎቹ አንደኛው ነው ይላል። አሁን ለምሳሌ እስልምና እንደዚህ ልክ እንደ ክርስትና ቅድም እንዳልከኝ በምሳሌ አይደለም ታውቃለህ። የተጻፈውን ብቻ እንትን ነው የምንለውና የምትቀበል የጻፈውን ብቻ ነው። የምቀበለው የተጻፈውን ብቻ ነው። ምሳሌ ምናምን
እንደዚህ ስለ ምሳሌ አሁን የከፋ ምናምን በሰው ቦታ ሌላ ነገር ምናምን ተካክተን አንሄድም። ችግር የለውም። እሺ ልጠይቅህ እንደዛ እኮ ነው። ምክንያቱም አሁን እኔ ራሱ አላህ ስንት ነው ስንት ነው ባይነት ስንት አካል አለው የሚለው ጥያቄ አለብኝ እና ለምሳሌ አሁን አንተ ምሳሌ የለም ብለኸኛል። በቁርአኑ ምሳሌ የሚባል ነገር የለም አይደል ያልከኝ? እንደጻፈ ነው የምንቀበለው አይደል ያልከኝ? አዎ ኦኬ። የቂያማ ቀን አላህ በስንት አካል ወይ መልክ ነው የሚመጣው? የቂያማ ቀን እሱን የቂያማ ቀን የሚመጣበትን የምር አላውቅም። ጠይቃለሁ። ሌላ ካለ እንትን በለኝ። ሐዲሱን እናጣውና ታነበዋለህ። አረብኛውን እናስነብበ ጥያቄ አቀይርልኝ ነው እንድታውቀው እኮ ነው እኮ ይዘህ የምትሄደውን ጥያቄም እኮ እንድትወስደው ነው ሐዲሱን ጥያቄያችን። ስለ ይሄን ተቀብያለሁ ወስጄዋለሁ። ግን የቅድሙን 1 ሚሊዮን አሁን የከፈተውን ቦታ ውስጥ ግራ ስለገባኝ እሺ ግራ ከገባ እኔ በደንብ አስረዳለሁ። ተረጋግተህ ለመረዳት ይቅርታ። እሺ ዲያቆን እዚህ ጋር ከአጋሪዎች አንዱ ጥገኝነት ቢጠይቅ እያለ ነው አይደለ? ሂድ ውረድ ጨርሰው። አይ በቃ እሺ ነው የፈለኩት። ይሄንን ኮንፈርም አድርግልኝና እንጨርሰዋለን። አዎ እያለ ነው። አዎ ከአጋሪዎቹም አንዱ ጥሩ እቺ አንዱ የምትለው እዚህ አረበኛ ውስጥ የትኛዋ ቃል ነች? አንዱ ተብላ የገባችው? አይ አረብኛ ብዙም አይደለም። እቺ ነች አይደለ? እቺኛው አይደለችም? እኔ እንጃ የምር እኔ እንጃ አረብኛ እኔ እንጃ። ኦኬ አረብኛ ካልቻልሽ እቺ ቃል ትታያለሽ። አረብኛ መቻል በነገራችን ላይ አይጠበቅብህም። ያት እቺ ቃል ትታያለች። እሺ እሷ አንድ ለማለት ነው። ምንድነው አታውቃትም? አላወቅኳትም። ሱረቱል ኢኽላስ እንቀራለኝ እስኪ የመጀመሪያው መስመር ቁል ወላሁ ምን እንደሚለው አሁን ለምን ቃል ያንን አንጨርሰውም? እንትን ምንድን ነው የሚለው? እኔ አሁን ለክርክር አይደለም ስለ ያው የሆነውን ቦታ ለማወቅ ነው የገባሁት እንጂ ለቀራ ምናምን አይደለም። የሆነውን ቦታ አንብበን እንጨርሳት ምን ችግር አስጠጋው። በዚያም ወዲያ መጠበቂያውን ስፍራ አድርሰው ይላል። ይህ እነርሱ የሚያውቁ ህዝቦች በመሆናቸው ነው። እኛ እዚህ ጋር የፈለግነው ምንድነው? እችኛዋ አንዱ የምትለው ቃል ከአጋሪዎች አንዱ ሲል ለብዙ ነገሮች ከብዙ ነገሮች ውስጥ አንድን ለመምረጥ የምንጠቀመው ቃል አንዱን የሚለውን ነው። አንዱ ከሆነ ነገር ውስጥ የሚመረጥ ነው ለማለት ነው። ይሄ ቃል ደግሞ በአረብኛ ውስጥ በአረብኛ ውስጥ ይሄ ቃል አለ። ይሄ ቃል አሐድ ይባላል። ቁል ወላሁ አሐድ ትላላችሁ። ሱረቱ ኢኽላስን ቀራልኝ ስለሚያልኩት አውቀዋለሁ። አላቅም ያልኩት እንደምታውቅ ስለማቅ ማለት ነው። ቁል ወላሁ አሐድ ማለት አንዱ ማለት ነው። እቺ ቃል በደንብ አድርጋችሁ ያት አረብኛ ማወቅ አይጠበቅባችሁ። እቺን ቃል ማለት ነው። እቺ ቃል እዚች ጋር አሐድ ነች። ምን ብለው ነው ተርጓሚዎቹ ያስገቧት? እቺኑ ቃል አንዱ ለሚለው ፍቺ ሰጥተው ያስገቧት። ኦኬ ሌትስ ጎ ወደ እዛኛው ደግሞ ወደ ሱረቱል አንታው ቅድም አላህ አንድ ነው ያልከው ይሄን አንብባው ሄድካ ቃል ትታው ሄድኩ እኮ ቃሉን የፈለኩት ለዛ ነው። እሺ ቅድም ያየኸው ቃልና ይሄ ቃል ልዩነት አላቸው? አይ ሮት ከበት እዛ ጋር ብንጨርስ አሪፍ ነበር። ትቾክላለህ። ያው ችግር የለውም። የተፈጥሮ ሰው ይሄን ቃል በደንብ ይሁን። አንድ ቁጥር አለች፣ አሊፍ አለች፣ ከላይ አለ። እነዚህን እንዳለ በደንብ ያያቸው ምልክቶቹ። ይሄ ቃልና ይሄ ቃል ልዩነት አላቸው? አሁን ያየኸውና ይሄኛው የለውም። ስለዚህ እሺ የለውም። እዚች ጋር ምን ተብሎ ነው የገባው? አንዱ ብለው ነው የገባው። አይተናል። አንዱ ብለው ነው የፈቱት አጋሪዎች አንዱ። ስለዚህ እዚህ ጋር ደግሞ ለአላህ ሲገባ አንድ የሚል ትርጉም ሰጥተውታል። አላህ አንድ ነው ብትሉት ይሄንን ይዛችሁ ነው አማርኛውን። አረብኛው ግን እያላችሁ ያለው ቁል ወላሁ አሐድ ነው። አሐድ ደግሞ ትርጉሙ አንዱ ነው። ልክ እዛ ጋር ከአጋሪዎች አንዱ እንዳልነው አላህም ደግሞ ከሆኑ ነገሮች ውስጥ አንዱ ነው፣ ከሆኑ አማልክቶች ውስጥ አንዱ ነው እንጂ አንድ አይደለም አላህ እያለ ነው። አሁን ግልጽ ሆነልህ? እኔ ያልኩ አንተ እኮ ነው ያልካል ያለውን ብቻ አውራ። ከአጋሪዎቹም አንዱ አለ እንጂ አሁን ለምሳሌ አይደለም ወደ መጀመሪያው ናቃል። አይ እዚህ ጋር ጨርስ። ይሄ እኮ አንዱ ማለት ነው። ይሄ እኮ አሐድ ማለት አንዱ ማለት ነው። ይሄ ቃል
ስለዚህ ለአላህም አንዱ ነው እያልኩ ነው በአረብኛው። በቃ እሺ ቃልቶ እኔ የመጀመሪያውን ትተ አሁን እኔ የጠየቅኩትን የራስን ጥያቄ መጠየቅ ጀመርኩ። በቃሽ አላህ የተናገረው ይሄኛውን ነው ከሁለቱ። እንደዚህ አይነት ትልቅ ሰው አስቀምጠ እነማማ ይታዘቡዋል። በቃ ቻው ወረድ በቃ። ሌላ ሰው ካለ ሌላ ሰው የሚያቅሱ አስገቡ። ይሄ አላህ ቃል አይደለም። ተርጓሚዎቹ እዚህ ጋር ሲተረጉሙ አንድ ብለው ተረጎሙት። ቃሉ ይሄውና አሃድ የሚለው ነው። ለአላህ ሲሆን አንዱ አሉት። አዘ ሴም ታይም ደግሞ ይሄ ቃል ሌላ ቦታ ላይ ሲገለጽ ደግሞ ይውስ ከብዙ ነገሮች ውስጥ አንዱን ለመጥቀስ ነው። ራሱ ፊደሉ ምኑ አላህ አንዱ ነው እንጂ አንድ አይደለም። ከየት ነው ያመጣችሁት? አላህ ዋሂድ ነው የሚል አንድ ጥቅስ ስጡን። አንድ ለምዶባችሁ ያው በአፋችሁ አንድ ነው ትላላችሁ እንጂ አንድ የሚል አስተምሮትም የለም ማለት ነው። አብዲ ዑመር ዲያቆን የእርሱን ጥያቄ ቢጠይቁ ደስ ይለኛል። አሁን እሺ አብዲ እንኳን በሰላም መጣ። እንኳን ሰላም ነህ። እሺ ቀስ ብለን ተረጋግተን እናውራሽ። አብዲ የኔን ጥያቄ ላስቀድምና ከዛ በኋላ ከመለስክልኝ በኋላ መለስክም አልመለስክም ጥያቄን አቀርብልሃለሁ። ከዛ ደግሞ አንተ ጥያቄ እንቀበላለን። ኦኬ እሺ እየበላ ከሆነ አሁን እንዳይረብሽ ድምፁ ወይ ጨርስና የምትበላው እንትን በል። እየበላህ ነው ወይ እያኘክን የሆነ ነገር? አይ ችግር የለውም ጨርስ ሂድ ጠይቀው። እሺ የቂያማ ቀን አላህ በስንት አይነት መልክ ወይም አካል ነው የሚገለጠው? አላቅም። ሐዲስ ላስነብብህና እንግዲህ ሐዲሱን ምን ብለህ እንደምትፈታልኝ እንግዲህ ያለው ማለት ነው። ሐዲሱን ላነብልህ። እሺ ባት የሚገለጥበትን ሱራ 68 ስንት ነበረ እሱ ነገር? ሱረቱል አልቀለም ላይ ነው። ሳስቼ እንዳው እርዱኝ። 68 42 ነው 42 እንደዛ አካባቢ ያው አይስክላይ 42 ሮሮ ጎበዝ ነኝ። እሺ 68 42 ሱረቱል አልቀለም መሰረት 68 42 አብዲ አለ እየሰማ አይ ነው እንዴ? ሚውትን አንሳና ነገር እንጂ 68 42 አንብበዋል ቁርአኑ? አሃ ቁርአን አትቀራም እንዴ? ማስረጃ እያመጣ አይደለ? ስለዚህ አምጣና እንወያይ። እሺ ጥሩ አማ አንዴ ያውጣለት ዴቫ 68 42 እያወቅኩን አላቅም የምትለኝ ማለት በደንብ ላቅብ ስለምችል በእንደዛ እናድርግ። እሺ እባክህ በጣም እንደ አክብሬና እንደ ትልቅ ሰው ስለማወራ የምታውቀውን ነገር እንዳለ በደንብ አውቃለሁና ሰው እንዲያው ለማወቅ እውቀትን ሼር ለማድረግ በሚለው ሴንስ አወራኝ። ያለዚያ ግን ዝም ብሎ ከሆነ ግን እኔም አንተም መቼም እናስተውላለን ብልሆች ነን። እሺ 68 42 እንዲህ ይላል ባት የሚገለጥበትን ብዥ ብሏል ትንሽ። እሺ ባት የሚገለጥበትን በቅንፍ ከሃዲዎች ይላል አረብኛ ላይ የለም። ወደ መስገድ የሚጠረጥሩበትን የማይችሉበትን ቀን አስታውሱ ይላል። እዚህ ጋር ባት የተባለው ምን የማን ነው? እና የማን ባት ነው የሚገለጠው? እና ባት ምንድን ነው? አብዲ አለ? ቆይ ሚውቶኝ ነው። ሂድ ሰፋ አድርገውና አውጣ። ምንድን ነው የፈለከው አብዲ? ማንበብ ላንብብ ድጋሚ ወይስ ምንድን ነው የፈለከው? አዎ እሱ ቦታው ላይ አድርገዋ። አልሰማሁም በደንብ ለዛ ነው ቅድም አልሰማሁም በደንብ። ኦኬ እሺ በደንብ አስተውለህ ስማኝ። እየበላህ ምናምን ከሆነ ጨርሰና እየበላህ ነው አይደል? እየበላህ አይደለም ሌላ ሰው እየሰማህ አይደለም ትለኛለህ። ሐሳብህን ሰብስበህ እንትን እንበል አብዲ። ምክንያቱም ያንተም የኔም ጊዜ እንዳይባክን የሌሎቹንም ጊዜ እንዳናባክን ወይ ዝግጁ ስትሆን ዝግጁ ነኝ ብለን እንቀጥል።
እሺ እየሰማሁ ነው እኮ የምግብ እንቅፋት ጉሮሮህን እንዳይመታ። እሺ እንግዲህ ስማኝና መጨረሻ ልሞክር። እንግዲህ ካልሰማኸኝ ግን ምንም ጊዜ ማንተም የኔም የሁላችን ምድሜ ነው ያከለ። የሰማሁ ጥሩ። ይሄውስ ሱረቱል አልቀለም ላይ ምዕራፍ 68 ቁጥር 42 ነው ማነብልህ። ባት የሚገለጥበትን በቅንፍ ከሃዲዎች ይላል ወደ መስገድም የሚጠረጥሩበትንና የማይችሉበትን ቀን አስታውስ ይላል። ጥያቄ የማን ባት ነው የሚገለጠው? ባት የተባለው ሴማን ነው እና ባትስ ምንድነው? ኦኬ እሺ ይሄን ለመረዳት ወደ ኋላ ያለውን ከፍ ብለን እናነባለን ማለት ነው። ትንሽ ዝቅ አድርገው። እሺ ትንሽ ዝቅ አድርገው። ከዚያ በዚያ ጊዜ ከሚለው ጀምሮ ያለውን አንብብና መልስ። እንትን ኢሹዋች ይሄ እንትን የለጠፋችሁት እየከለለ ነው መላከኝ ወይ ወደዛ አድርገው ወይ ይሄ ርዕሱን ማለት ነው እሺ በዚያ ማንኛውም ተያያዥ እንደሆነ ጠይቃቸው ወደ እርሱ ፍርድ ተስማሚ በፍርዳቸው ተስማሚ ተጋሪዎች አሏቸውን ይጠይቅና እውነተኛው እንደሆኑ ተናጋሪዎችን ያምጡ ይላል። ከዚያ ባት የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠረጠሩበትን አሁን እዚህ ጋር ከሃዲዎች ብሎ የሚጠራው የማይሰግዱትን ነው የጠየቁኔ ባት የሚገለጥበትን የሚለው ራሱ እኮ ከሃዲዎች በሚለው በቅንፍ አስቀምጦልሃል አይደል እንዴ? ምን የሚጠየቅ ነገር አለ እንዴ? አረ እንዴ ስማኝ እንጂ ጥያቄ ነው። ባት የተባለው ምንድነው? ባቱ የሚያወራው ስለ ከሃዲዎች እኮ ነው እዚህ ጋር አብዲ ጥያቄን ስማኝ እንጂ ወንድሜ ባት የተባለው ምንድነው? ባቱ ሴማን ነው ከሃዲዎች አለ። ይኸው በቅንፍ እኮ የተቀመጠው እኮ ያንን እየተረጎመልህ እኮ ነው። ባት የተባለው የከሃዲዎቹ ባት ነው። ከሃዲዎቹን ሲጠራ ነው ባት ብሎ የጠራቸው። ባት የሚገለጥበትን አለና በቅንፍ ከሃዲዎች ብሎ አስቀመጠ። ስለዚህ ይሄ ባት የተባለው ባቱ ሲገለጥ እኮ ይሰግዳሉ፣ ሊሰግዱ ይሞክራሉ። ይታያል። ባቱ ሲገለጥ ነው የሚለው። በደንብ አስተውል አብዲ። ቁርአኑን ካላነበብከው አትገምት። ግን የሚለው ምንድነው? ባት የሚገለጥበትን ነው የሚለው። ባቱ ሲገለጥ እነዚህ ደግሞ መስገድ የማይችሉ ደግሞ ለመስገድ የሚሞክሩበትን ቀን አስታውስ ነው የሚለው። የሚገለጠው ባት ሲገለጥ ለመስገድ ይሞክራሉ ሰዎች። ያ ባት የማን ባት ነው? ጥያቄ የተገለጠው ባት ይኸውልህ ቁርአኑ እንዳስቀመጠው እዚህ ጋር ባት የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠረጥ ሲከፍ አድርጎ በደንብ አይነበብም። ወደ መስገድም አይ ቲንክ ትንሽ ብለር ነው መሰለኝ። እኔ የሚጠሩበትን ለማለት ላይሆን ይችላል። የሚጠሩበትን ለማለት ላይሆን ይችላል። ሐዲሱ ጋር ከመሄድ በፊት በደንብ ቁርአኑ የሚጠሩበትን ነው። ይኸውልህ አብዲ በደንብ አስተውል። ቁርአኑን ባት የሚገለጥበትን ይላል አይደል? ወይም ኦኬ እሺ ከሃዲዎች የሚለው ለምንድን ነው የገባው እዚህ ጋር? ቆይ አሁን ከሃዲዎች አሁን ሐዲሱን ሳመጣልህ ሞር ክሊር። አሁን ግን አንተ ቁርአኑ ራሱ ስታነበው ምን እንደተረዳ ማወቅ ፈልጌ ነው። ባት የሚገለጥ ባት አለ አይደል? ባቱ ሲገለጥ ከሃዲዎች ወደ ድርጊት ለማድረግ ይሞክራሉ አይደል? ምን ሊያደርጉ ለመስገድ ይሞክራሉ አይደል? አይልም። እንደዛ አይልማ ብራዘር። የሚለው እኮ ባት የሚገለጥበት ወይም ከሃዲዎች ወደ መስገድም የሚጠሩበትና የማይችሉት ቀን አስታውስ አለ። ይሄ ማለት ቀኑ መቼ ነው አብዲ? ይሄ ቀን መቼ ነው? ይሄ ቀንማ የፍርድ ቀን ነው። በጣም አሪፍ። የፍርድ ቀን ዕለት ከሃዲዎች ለመስገድ የሚሞክሩት ለማን ነው? ከሃዲዎች ለመስገድ የሚሞክሩት ለአላህ ነው። እና ባቱ ማን ነው? ባቱ የሚባል ነገር የለም። ይኸውልህ ባት የሚገለጥበትም ወይም ከሃዲዎች ወይም ደግሞ ባት የሚገለጥበትን የሚለውን ካንስል አድርገውና ከሃዲዎች ወደ መስገድም የሚጠሩበትን የማይችል ካንስል አላደረገው። በቃ እንደዛ ማለት ነው። ይሄ ካንስል ማራረግበት ምክንያት ነገር አብዲ ካንስል ማራረግበት ምክንያት ሐዲስክ ላይ አሁን ከፍትላለሁ። ሐዲሱ ላይ የቡኻሪ ሐዲስ ላይ የአላህ ባት ነው ብሎ ያስቀመጠው። እሺ አምጣው
ላሳየህ ኢቭን ቡኻሪ ነው እኔ ቅድምም ተናግሬያለሁ ከቡኻሪ ሳይሆን የምታመጣልኝ ከቅዱስ ቁርአን ነው ቅዱስ ቁርአን ላይ ነው እኛ ምንድነው እንደገላትና ድርሳናት አይነት ማልስማማበት ብዙ ነገር አለ አንተ እንደማትስማማበት ሁሉ ማለት ነው ስለዚህ ማስረጃ ከቁርአን አምጣ ስታመጣ አብዲ ወንድሜ ይኸውልህ የመጀመሪያው ልክ እንዲያከበርኩ እንደምታወራ በዛ መልኩ አውራኝ ኦኬ እንደዚህ ውርድ ብሎ ማውራት ይቻላል እንደዛ ማላውራ ቁርአንን አውጥቼ አንዴ ስማኝ አንዴ የምታምንባቸው መጽሐፍ ጥቅስ እየሰጠውክ ምናምን ነው የሚያመጣውልህ አይደል ስለዚህ ልክ እንደ አክብሬ እንደማውራ መጽሐፍቶችን አክብሬ እንደማሳይ አንተም በዛ ሴንስ አውራኝ ያለበለዚያ እየተበሳጨ የተናደር ከሆነ ምንም ጥቅም የለውም ማውራት ካንተ ጋር ጥቅምም የለውም ሰው ዕውቀት አሁን ባት የሚለው የአላህ ባት ነው ካልክ አንተ ከቅዱስ ቁርአን አውጥታ አሳየኝ አልኩ ቁርአኑ ላይ አንተ ቡኻሪ ትለኛለህ አትቀበልም ሐዲስን ሐዲስ አትቀበልም ሰሂህ ያልሆኑ ነገሮች አሉ ሐዲስ ሰሂህ ያልሆኑ ነገሮች አሉ ብለን እናምናለን ቡኻሪ ሐዲስ ሰሂህ ሆነ ነው ማሳየህ አምጣሽ አረብኛ ትችላለህ አይደል አልችልም በእንግሊዘኛ የተተረጎመ ታመጣለህ አዎ ነው እንዴ እሺ በቃ ትልቁ ላይ አርገኛ እንደ ኮንስታንቲኖስ ፕሊዝ እሺ በጣም ጥሩ የሆነ ነገር ላሰማ አስቀድሜ እሺ እና ከቁርጭምጭሚት ከፍ ብሎ ያለ ባት ተብሎ የሚጠራ የእግር አካል ቦዲ ከቁርጭምጭሚት ከፍ ብሎ ያለ ባት ተብሎ የሚጠራ የእግር አካል ነው ጠብቀኝ ተፍሲሩን አመጣና አልከለም ስንት አልከኝ ስንተኛው አያ 40 ባት የሚገለጥበት ቀን የሚለው يوم يكشف عن ساق ويدعون الى السجود فلا يستطيعون የሚለው አያ ነው አልኩ ቁጥሩን የፈለኩት እኮ እሺ 42ኛው አያ ሱረቱል ቀለም بعد أعوذ بالله من الشيطان الرجيم يوم يكشف عن ساق ويدعون الى السجود فلا يستطيعون ባት የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል 42ኛው አያ የሚያተኩረው ይህ ቀን የቂያማ ዕለት ነው ዕለተ ትንሣኤ ነው የውመ ይክሸፉ عن ساق ማለት የዛን ቀን መቼ ባት በሚገለጥበት ቀን ማለት አላህ Subhanahu Wa Ta'ala በጀሃነም ላይ እግሩን የሚያቆምበት ቀን ነው የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ የአላህ ባት ነው ይሄ በቁርአኑ ላይ በተገለጸ መሰረት እግሩ ማለት ነው ባት አዎ ስለዚህ ሌላ ምሳሌያዊ ንግግርም የለውም ሊትራሊ ያለ እግር ነው ማለት ነው እግሩን ይገልጣል ያን ባቱን እኛ እንደዚህ ምሳሌ የሚባል ወሬ የለም ቁርአን ላይ በመጣው መሰረት ነው የምትቀበለው እሺ እኚህን ኡስታዝ ተካቸዋለህ እሺ አሁን ያሉትን ተቀበሏለህ አልቀበልም አትቀበልም አዎ አልቀበልም እሺ አሁን ደግሞ በሐዲስ ደግሞ ልሞክር አቂዳህ ምንድነው አላህ ካርሽ በላይ ነው ብለህ ታምናለህ አቂዳህን ንገረን ሌላ ርዕስ ማውራት የለብንም ይሄ ነው ጨርስ መጀመሪያ ለማይቀበሉ ሙስሊሞች ስላሉ ነው ከነዛ ውስጥ ከሆንክ እሱን ኮንፈርም አድርገን በማጥያቄው አላህ ካርሽ በላይ ነው አላህ የት ነው ያለው አብዱ አላህ የት ነው ያለው ወይ አቂዳህን ንገረን ለምን ታደክመናለህ በእንግሊዘኛው አታሆነው ብራዘር አላህ የት ነው ያለው እንስማውና ሐዲሱን አንብብለትና ካልተቀበለው በቃ ድካም ነው የሚሆነው ሰው ቁርአኑን ካልተቀበለ ሐዲሱን ካልተቀበለ ምንም ድካም ነው ሸው እንግሊዘኛው ምን እንደሚል እኮ ቁርአኑ ምን እንደሚል እኮ ነገር ያለው ነው አይደል እንዴ አሁን አንተ ቡኻሪ ጋር ሄደህ ኡስታዝ ከቁርአን መስበክ አልቻልክም አብዲ ኡስታዝ የሚባል ነገር እዚህ ጋር ሁሉም ሰው አንብቦ እንዲረዳው ነው
ቁርአን ስለዚህ ይሁን ቆይ ተፍሲራት ስለዚህ ምን ታረጋለህ ማለት ነው አንተ ከቡኻሪ ማለት አብዲ አንዴ ስማኝ ወንድሜ ከቁርአን ማምጣት ትችላለህ አትችልም ቁርአን ብቻ ነው የምትቀበለው ንገረኝ ቁርአን ብቻ የምትቀበለው ንገረኝ መጀመሪያ ለምን ደክማለሁ እኔስ ኦኬ ከቁርአን ማምጣት ያንን አትችልም ማለት ነው አትችልም ያንን ከቁርአን ማምጣት ወይ ቁርአኒስት ነህ ቁርአንን ነው የምቀበለው አዲስን አትቀበለው ቁርአንን ነው የምቀበለው አዲስ አትቀበለው ነው ጥያቄ እቀበላለሁ የምቀበለው አለ ማለት እቀበለው አለ እሺ የቡኻሪ ሐዲስ ሰሂህ የሆነ ሐዲስ አትቀበልም አልቀበልም እሱ ለምን ነው የማትቀበለው ሰሂህ ከሆነ ስለዚህ አሁን አንተ ከዛ ታመጣልኛለህ እኔ ከምቀበለው ከቁርአን ማምጣት ትችላለህ ቁርአን በሐዲስ ይፈታል አይፈታም ቁርአን በሐዲስ ይፈታል አይፈታም ምኑ ነው የሚፈታው የተቀመጠ እኮ ነው ቁርአን በሐዲስ ይፈታል አይፈታም ማለት ሲጀመር ሐዲስ አላለም ነው የምትቀበለው ሐዲስ ለምን መፈታት ነው የምታወራው ብራዘር ቁርአን በሐዲስ አይፈሰርም በሐዲስ ይፈሰራል እኔ አይፈሰርም አይደለም ያልኩት ሲፈሰር ግን ቡኻሪ ሲፈሰር ቡኻሪ ሰው ነውና ሊሳሳት ይችላል የማንን የምትቀበለው ንገረኝ የፈሰሩት እኔ 6842ን የማን ነው የምትቀበለው እኔ አሁን የምፈልገው ከቁርአን ማምጣት ትችላለህ ወይ ያንን መረጃ የምትቀበለው ሐዲስ አለ ብለሃቸዋል የምትቀበለው ሐዲስ ተኝ ሮጥክ ለዛ ነበር አይ ቲንክ አህባሾቹ አሁን ይልን ሜታፎሪክ ነው ብላ ይላሉ ቡኻሪ ላይ እንደዚህ በግልጽ የተቀመጠ መልኩ ቆይ አይ ከምንም አይደለም ቦስ ይሄ ሌላ ነው ቀደምም የተናገረው ነገር ስላለ ባጭሩ አንድ ነገር ተናግሯል አብዲ ኖ አሮጥኩ ምን አሮጥ አያለ እንደሱ አጭር የፈሰረ ሙፈሲር ያሳይ ቆስጠንጢኖስ ተውት ቀላል የፈሰረ ሙፈሲር ያሳይ እሺ አብዲ የምትቀበላቸው አይነት ከቁርአን ማምጣት ትችላለህ አትችልም ብራዘር አሁን አጠር አድርገህ ትመልስልኝና ከዛ እንቀጥላለን እሺ እኔ ከቁርአን ሰጣለሁ በስነ ስርዓት የምትቀበላቸው ሐዲሶች አምጣ እሺ የምትቀበላቸው ሐዲሶች ምን ናቸው ሰጠኛ መልሱን ሰጠኝ እንሄድበት ከዚህ በኋላ ማለት ነው ከዚህ በኋላ ብሎ ካደረገ አራለው ድጋሚ ምንም አልቀበልም በቃ ከቁርአን ውጪ አልቀበልም በጣም አሪፍ እሺ ስለዚህ ሰላት መስገደው ስለዚህ ከቁርአን ነው ሶላት የምትሰግደው ኬታ መተ እንደሆነ ከቁርአን ላይ ከፍተህ ታሳየናለህ ትልቁ ላይ ያደርጋለሁ እሺ ኬታ መተ እሺ ስለዚህ አንተ ደግሞ እመቤታችን ቅድስት ድንግል ማርያም ሆይ የሚለውን ኬታ አምጥተህ እንደምትጸልይ ታሳየኛለህ ከመጽሐፍ ቅዱስ አሳያለሁ ችግር የለውም ቶሎ በላ አንተ ሰላት እንደምትሰግድ ትነግረኛለህ ነው እኔ ሁለት ስልክ የለኝም ብራዘር ከዚህ ማምጣት አልችልም እኔ ከፍትልሃለሁ መዝሙር ያሬድም አሉ ይከፍቱልሃል ችግር የለውም እንደውም ሰላቱ ይቅርና ይሄንን ያለ ምንም ማብራሪያ ያብራራልን በቁርአን ብቻ ቁርአን ግልጽ ነው የተብራራ ስለሆነ ምን ማለት ነው ምን ማለት ይሄ ማለት ነው አላውቅም እንዴት አሁን ስለ ስግደቱ እናወራለን ቁርአን ግልጽ አይደለ እንዴ የተብራራ አይደለ አብሮ ይሄ የተብራራ ነው ምንም ማብራሪያ ያስፈልገውም ለመ ምን ማለት ነው አይ ማብራሪያ ያስፈልገው ማለትና መፈሰር የለበትም ማለት እንደደለም ሁሉ ነገር ማብራሪያ ያስፈልጋል ማብራሪያና መፈሰሪያ የአባቶች ማብራሪያ የሙእሚኖች ማብራሪያ ያስፈልጋል ቆይ ቴንክ ዩ ያስፈልጋል አልክ ማብራሪያ ያስፈልጋል ስለዚህ አሁን ለማብራሪያ ግድ ያስፈልጋል ስለዚህ የትኛውን ማብራሪያ ነው የምትጠቀመው ለሱራ 68 42 የትኛውን ማብራሪያ ነው የምትጠቀመው ማንን ነው አንተ ራስህ ሙፈሲር ነህ እንደፈለክ በግልህ ነው የምትሄደው አረ እንደው ፈሰራው እንተ ኬታ መጥቶ እንደሚሰግድ ይሄ ሰውዬ እንገረን ይሄ እንደው ፈሰራ አይደለ እንዴ ኬታ መጥቶ ነው የምትሰግደው አንተ አሁን እኮ አንተ ደግሞ ከየት አምጥተህ ነው መቤታችን ብለህ የምትጸልየው ለምን አትመልስም እኔ በጣም ብዙ ጥያቄ ጠይቁኝ እስካሁን እስኪ እናንተ ወንድ ከሆናችሁ እዚህ ውስጥ ያላችሁት አንዳችሁ መልሱ ይሄን ጥያቄ ሜታርግና የትኛው ማብራሪያ ነው የምትጠቀመው
5 6 ሆናችሁ ተቀምጣችኋል። አንዳችሁም የትኛውም ማብራሪያ ነው የምትጠቀመው? ዴቫ ጭቅጭቅ ነው ልጁ የፈለገው መሰለኝ። እንደዚህ ጊዜ ደግሞ ይባክናል። ቱ ቢ ኦነስት ምንም አቋም ይዞ ይሄ ነው አቋሚ፣ ይሄ ነው እምነቴ። እንግዲህ ኡስታዝ ማን ነበሩ ስማቸው? መሐመድ ከድር። የኡስታዝ መሐመድ ከድርን ነው እሳቸው። እንዲሁም ምንም ቁርአን ላይ የተቀመጠውን ቃል በቃል ነው የምንቀበለው። ባት የተባለው ያላ ባት ነው አሉን ማለት ነው። እሱ ደግሞ ነው ባት የተባለው ጭራሽ የእንትኖች የካሃዲዎች ባት ነው አለ። ይሄን ማን ተረጎመልህ? መልስ የለም። ኦኬ ቡኻሪን አልተቀበልም፣ አልቀበልም። ከዛ ደግሞ መልሶ ደግሞ ያስፈልጋል ትርጉም። ኦኬ ምንም የሚናገር ነገር የለም። እና እንደዚህ ከሆነ ደግሞ ምንም ጥቅሙ የለውም። ሰው ወይ ሌሎቹ ከገቡ ከነሱ ጋር ልጠይቃቸው። ጭቅጭቁ ላይ ሳይሆን ልጁ ይግባና ከሙስሊሞቹ ጋር ይነጋገር። ወይ አሁን የተናገረው ንግግር ሙስሊሞች ይቀበሉታል አይቀበሉትም? አሁን የገቡት ሙስሊሞች ጠይቃቸውና ሀሳባቸውን ከዛ ይግባ ወደ ላይ እንዲሆን ሀሳባቸውን እንስማ። የነሱንም ማን የቀደመው? ኤፍኤፍ ነው የቀደመው ወይስ ሁሴን ነው የቀደመው? ኮንስታንቲኖስ ሁሴን ነው። ዲያቆን ሁሴን ነው። እሺ ሁሴን ሰላም ላንተ ይሁን። እሺ እንዴት ናችሁ? ሰላም አመሻችሁ። ሰላም አለ እግዚአብሔር ይመስገን። እንኳን በሰላም መጣ። እንኳን ደህና ቆያችሁኝ። ግን ሙስሊም አይደል ሁሴን? ወደዛ ርዕስ ከመግባት በፊት ለምን ሙስሊም ሆናችሁ ብሎ ፕሮፋይሉ ላይ አለ። የምትፈቅድልኝ ከሆነ ቀድሜ ብጠይቅ ደስ ይለኛል። ቀደኛ ከሆነ አይ አሁን ኦልሬዲ ተንጠልጥሎ የቀረ ነገር ስላለ ግራም ስላጋባኝ፣ ምክንያቱም አንድ ሁሴን ይስማኝ ማናቸው ኡስታዝ መሐመድ ከድር ያሉት ትክክል አይደለም ብሎኛል ወንድማችን። ሰምቼዋለሁ። እኔ በዛ መረጃውም እውቀቱም እውቅናውም የለኝም። እኔ ለዛ ነው በዚያ ከሆነ እኔ መነጋገር አልችልም። በጣም ይቅርታ። ስችል ወርዳለሁ። ቆይ እዚህ ይሁንና ችግር የለውም እዚህ ይሁን። ይሄን ሱራ ቀርተዋታ አጋጣሚ ኮሜንት ላርገህና በጣም ከይቅርታ ጋር መዝሙር ያሬድ በጣም ምርጥ ማለት እኔ ሪከርድ ብታረግ ትችላለህ። አሁን ቆስጠንጢኖስን አውቀዋለሁ፣ ቃል ስጋ ሆነን አውቀዋለሁ፣ እሷን ማሜን አውቃለሁ። በጣም ዲሲፕሊንድ ነህ። እንደዚህ ከሆንክ ውጤት ልታፈራ ትችላለህ። ባይዘው ይሄ እንደዚህ እነሱም እንዳንተ ከሆኑ ማለት ነው። ዲሲፕሊን ነው መወራት ያለበት። እስካሁን ድረስ እኔ እዚህ ጋር ሁኛ ያዳመጥኩህ ነው። ቴንኪው ወዳለሁ። እሺ እኔ ከወንድሞቼ ባንስ እንጂ ይበልጥ አይደለሁም። ወንድሞቼም ልክ እንደኔ እንደውም ከነሱ ነው ብዙ ባህሪ ብዙ መልካም የተማርኩትና ስለዚህ ምንም ምን ላይ ነገር አይደለንም። እኔ እነሱ ተማሪ ነኝ። እንደውም ሰው ሊመሰገኑ የሚገባቸው እንደውም እነሱ ናቸው። እሱን ነገር በደንብ እንድትይዝልኝ ይፈልጋለሁ። ለማንኛውም ግን ሁላችንም በስርዓቱ መዋየት አለብን። በጣም አሪፍ ነገር ነው። ጥሩ ሀሳብ ነው። ሁላችንም በስርዓት እንወያይ፣ ምንም ሳንከፋፈል ማለት ነው። ኦኬ ሱረቱል አልቀለምን ቀርተው ታውቃለህ አንተ? 6842 እያየሁት ነበር። እሱን አሁን ከእናንተ ጋር ሆኜ ወጥቼ ከራሴ ጋር ማለት አንድ ስልክ ስለያዝኩ ነው እንጂ አሁን ይሰማል? እየሰማሁ ነው። ቀርተው ታውቃለህ? 42 ላይ ሱረቱል አልቀለም አይቻለሁ። ባት የሚገለጥበት ወይም ካዲዎች ወደ መስገድም የሚጥሩበት የማይችሉበት ቀን አስታውስ ነው። እኔ አሁን ይሄንን እዚህ ቦታ ላይ ይሄ ነው ብዬ ልፈስር አልችልም። በቃ ለዛ ነው ወንድሜ። በጣም እሺ ችግር የለውም። መልካም እሺ። እንደዛ ከሆነ ቆስጠንጢኖስ ወይም ጓ ደግሞ ሙስሊም ለምን ሆናችሁ የሚለውን ድረስ ጠይቁትና ከዛ ውስጥ ያይካለው ደግሞ እሱ እንቀበል። ከዛ ፊት ግን አንድ ሁሴን ሚውት አድርግና ጠብቀኝ። ኤፍኤፍን እና ከዛ ወደ አንተ እንሄዳለን። ኤፍኤፍ ነው የሚለው የሁሱን ፕሮፋይል ያረክ ወንድማችን ወይ እህታችን አላወኩም። ሰላም ነው። ሴት ነሽ እንዴ? መልካም። አይ የራስሽን ፕሮፋይል ብታደርጊ ግን ጥሩ ነው፣ ምክሬ ነው። ምክንያቱም ሁሱም ራሱን በቻለ መልኩ አስተማሪያችሁ ነው፣ መምህራችሁ ነው። ስለዚህ በራስሽ ፕሮፋይል ብታደርጊ ደግሞ ወይ ሌላም ፕሮፋይል ብታደርጊ አሪፍ ነው። እንደውም ልክፉ ቦታ እንኳን ብትገኚ የሁሱ ስምም እንዳይጠፋብሽ እንደዛ ብታረጊ ምክሬ ነው። ለማንኛውም እንኳን ደህና መጣሽ። ሙስሊም ነሽ? አዎ ሙስሊም። ማን ነው ስምሽ? ችግር የለውም ስሜ። ሁሱ ብዬ አልጠራሽ መቼም፣ ለዛ እኮ ነው። ሴት ነኝ። ኤፍኤፍ በለኝ ችግር የለም። ኤፍኤፍ ሌላ ትርጉም ነው ያለው እኔ በእኔ ሀገር የሚገርምሽ። ችግር የለም። እሺ አንድ ስም ንገሪኝ።
ሀያት በለሽ ሀያት እሺ ሀያቲ ሀያት ኦኬ ደግሞ ሀያት ያለ ተብዬ ደግሞ ሱረቱል አልቀለምን እያነሳን ነበርና 6842 ላይ ያለውን ባት የሚገለጥበትን የሚለውንና ይሄ ባት የሚለው ቆይስ ግን አንዴ ምዕራፉን ስንት ነው ያልከው 6842 68 ታዋጣው እስኪ እያወጣሹ ነው እኮ ወረቀት ይሰማኛል ቁርአን ይዘሻል አይደል አውጣው ችግር የለም አንተ ይሁን እሺ ያው አልኩኝ 42ም ብያለሁ ከፍ አድርገው አሁን እኮ 42 ላይ ነው ከነ ርዕሱ እንድና ነው ትንሽ ከፍ አድርገው ኦኬ አብራችሁ አንብቡ ይሰማል ሌላ ከፍ አድርገው ይሄ እኮ ሙሉ ለሙሉ ገብቷል እኮ ይታያል አይደለም ይሄ እኮ ማለት ነው ግማሽ አንሰጅ እንደዚህ ወርዳላ ከስንት ቁጥር ላይ ጀምረሽ ማንበብ ፈልገሽ ነው ከመጀመሪያው ነው ከርዕሱ ከ1 እስከ 42 ብዙ ነው እኮ የሚሆነው ሀያት እሺ 42 ነው ያረከው አዎ ከ41 40 ጀምሮ የሚነበርሽ ከፈለሽ ከ40 ጀምሮ ይነበርልሽ አርጋ እሺ በዚህ ማንኛቸው ተያያዥ እንደሆኑ ጠይቃቸው ወይስ ለእነርሱ በፍርዳቸው ተስማሚ ይላል በቅንፍት ተጋሪዎች ይላል አሁንም አሏቸውን እውነተኞችም እንደሆኑ ተጋሪዎችን ያምጡ ይልና ባት የሚገለጥበትን በቅንፍ ከሃዲዎች ወደ መስገድም የሚጠረጥሩበትን የማይችሉበትን ቀን አስታውስ ይላል የኛ ጥያቄ አሁን ባት የተባለው ይሄ ባት የማን ባት ነው ማን ነውስ ባቱን የሚገልጠው የውማ የከሽ አንሳ ተመካከሩ ችግር የለውም አሁን አንተ እቺን ርዕስ ብቻ ነው የፈለግከው እቺን ርዕስ ብቻ ፈልጌ ሳይሆን ስላልገባኝ ነው ባቱ የማን ባት ነው ይሄ አሁን እዚህ ጋር ማለት ነው እዚህ ጋር ትንሽ ነገር ነው የሚጠቅሰው ግን አንድ ሱራ አንድ ቁርአን ሲወርድ ማለት ነው ለሆነ ነገር ነው ምሳሌ የሆነ ነገር እየጠቀሰ ነው ስለዚህ አሁን አንተ አንድ ቁጥር ስትገባ ነው ያን ነገር የምትረዳው ማለት ነው አንድ ቁጥር ላይ ሄደን እንግዲህ በቶሎ ቶሎ ነው ያነበብ እሺ ኒ ነው ኒኑን በብርዓ እምላለው አይደለም ትንሽ ቁርአን ወደዚህ ያርገው አማርኛው ብቻ ነው የምታይ ኑን ወልቀለም ይሄ ነው እንደዚህ ከዚህ የብር ምዕራፍ ሱረቱል አልቀለም አይደል እሺ በብር እምላለው በዚያ መልኮች በሚጻፉበት ይላል አንተ በጌታ ጸጋ የተጎናጸፍክ ስትሆን እብድ አይደለህም ላንተም ከጌታ የማያቋርጥ ዋጋ በርግጥ አለ አንተም በታላቅ ጠባይ ነህ ወደፊትም ታያለ ያያሉም እብደት በማኛችሁም እንዳላለ ጌታ እርሱ ከመንገድ የተሳሳተውን ሰው አዋቂ ነው እርሱም ተመሪዎችን አዋቂ ነው ለአስተዋቢዎችም አትታዘዙ ብትመሳሰላቸው በሚመስሉ ተመኙ ወራዳንም ሁሉ አትታዘዝ ሰውን አነዋሪና በማብሰቅ ሄጅን ለበጎ ነገር በጣም ከልካይን ወሰን አላፊን ኃጢአተኛን ልበ ደረቅን ከዚህ በኋላ ዲቃ ምሺ ሁሉ አትታዘዝ የገንዘብን የልጆች ባለቤት በመሆን በእርሱ ላይ አንቀጾችን በሚነበቡ ጊዜ የመጀመሪያዎች ሰዎች ተረቶች ናቸው በአፍንጫ ላይ በርግጥም የሚነወር ያለበት እናረጋ እኛ ያተክልቲቱን ባለቤቶቿ ቀስ ያልኩ እንደሞከርን የመካን ሰዎች ሞከርናቸው ማልደው ፍሬዋን ሊለቋት በማሉ ጊዜ በመሐላቸው አያስቀሩምም እነርሱ የተኙ ሆነው ሳሉ ከጌታ የሆነ ዘዋሪ በእርሱ ላይ ዞረባት እንደ ሌሊት ጨለማም ሆና አነጋች ያንኑም ሆነ ተፈጠሩ ቆራጮች እንደሆናችሁ በእርሾቻችሁ ላይ ማልዱ በማለት እነርሱ የሚያሾካሹኩ ሆነው ተሄዱም ዛሬ በእናንተ ላይ ደሃ እንዳይገባት በማለት
በመካከልም ላይ በማሳባቸው ያየቻቸው ማለዱ ተቃጥላ ባዩአትም ጊዜ እኛ በርግጥ ተሳሳቾች ነን አሉ ይልቁንም እኛ የተከለከልን ነን አሉ ትክክለኛውን ለእናንተ አላህን ለምን አትጠሩም አልኋቸው አላቸው ጌታችን ጥራት ይግባው እኛ በዳዮች ነበርን አሉ በሚቃወም ስም ሆኖ ከፊሎቻቸው በከፊላው መጡ ዋጥፋታችን እኛ ድንበር ኃላፊዎች ነበርን አሉ ጌታችን ከእርሱ የተሻለን አትክልት ሊለውጠን ይከጅላል እኛ ወደ ጌታችን ከጃዎች ነን አሉ ቅጣቱ እንደዚህ ነው የመጨረሻይቱ ዓለም ቅጣት ታላቅ ነው የሚያውቁት ቦኑ ኖሮ በተነጠቁ ነበር ለጥንቁቆቹ በጌታቸው ዘንድ መጠቀሚያ ገነቶች አሏቸው ሙስሊሞች እንደ ከሃዲዎች እናደርጋለን ለእናንተ ምን አስረጃላችሁ እንዴት ትፈርዳላችሁ በእውነቱ ለእናንተ በእርሱ የምታጠኑበት መጽሐፍ አላችሁን በውስጡ ለእናንተ የምትመርጡት አላችሁ የሚል ወይስ ለእናንተ የምትፈርዱበት አላችሁ በማለት ቃል ኪዳን ያዘንጓችሁ እስከ ትንሣኤ ቀን ደራሽ የሆኑ መሐላዎች ለእናንተ በእኛ ላይ አልኋችሁ በዚህ ማንኛቸውም ተያያዥ እንደሆኑ ጠይቃቸው አሁን መጣልሽ ወይስ ለእነርሱ በፈርዳች ተስማሚ ተጋሮች አሏቸውን እውነተኛ እንደሆኑ ተጋሮችን ያምጡ ከዛ ባት የሚገለጥበትን ከካዲዎች ወደ መስገድ የሚጠሩበትን የማይችሉበትን ቀን አስታውስ ይላል ይሄው እኔ አሁን ያነበብኩት ሁሉ አልገባኝ ነው ለመናገር አንቺ ግን እንደ አንድ ሙስሊም ይሄው እስከ 1 እስከ 42 አነበብኩልሽ አሁን ባት የሚለውን አስረጅኝ እንግዲህ የማን ባት ነው ባት ምንድነው ባቱስ ምንድነው ይሄ በአጠቃላይ እኔ እንደ አንድ ሙስሊም መረዳው ስለማንበብ ነው ማለትም ቃለም ማለት ብዕር ማንበብ ነው ስለማንበብ ነው የሚጠቅሰው እንደተጸጸቱ ወደ አላህ እንደተመለሱ ማንበብ ለማያውቁ ሰዎች ነው የወረደ ማዕራፍ ነው እኔ ነው የተረዳሁትም እንደተማርኩትም ማለት ነው ምን ባት የሚለው ምንድነው እኮ ጥያቄ ነኝ ባት የማን ባት ነው የሚገለጠው ባቱስ የማን ነው ባትስ ምንድነው والله እኔ ነው ልልክ አልችልም ግን እኔ ኢማራ ሲጀመር የወረደው ለማያነብ ማለትም ስለማንበብ ነው የሚገልጸው ሙሉ ስለመቼ ቀን ነበር ይመስልሻል ሀያት ይሄ ቀን ያቱም ያችን ቀን ያችን ቀን የተባለችው ቀን መቼ ናት የመጨረሻው ቀን ናት ግን በጣም የሚገለጠው ባት የማን ነው እና ባቱ ሲገለጥ ደግሞ ለመስገድ ይሞክራሉ ያዩ ሰዎች ያ ባት የማን ባት ነው ባት ታውቂያለሽ ማለት እንደሆነ ባይዘው ባት ምንድነው ያው እኔ አላውቅም አማርኛ ትንሽ ነኝ ከቁርጭምጭሚት ዝቅ ብሎ ያለው ከጉልበት ዝቅ ብሎ ከቁርጭምጭሚት ከፍ ብሎ ያለው ከጀርባ ያለው አይደል ባት የሚባለው አማርኛ እኮ የሰውነት ክፍል እኮ ነው ከባድ አይደለም እኮ የሰውነት ክፍል ቁርጭምጭሚት ነው የምንለው እኛ እኮ ቁርጭምጭሚት ነው የምንለው ቁርጭምጭሚትማ ታች ያለችው እግርሽ ጋር ያለችው ትንሽ አጥንት ናት በግልክ ወደታች እግርሽ ጋር እሱ ቁርጭምጭሚት ነው ጉልበት ደግሞ ትልቁ ላይ ያለው ነው አይደል የሚታጠፈው የሚዘረጋው በጉልበትሽና በቁርጭምጭሚትሽ መካከል ደግሞ ከፍ ብላ አለች ወደ ከጉልበትሽ ወደታች እሱ ባት ይባላል ይሄ ባት ይባላል ዛሬ ነው የሰማሁት ያንስ እሺ አንድ የኡስታዝ ያሉትን ላሰማሽ ይሄንን ጠይቀን የመለሱልን ላሰማሽ ትልቁ ላይ ያገኛ እንዴ ፕሊዝ እሺ ቦዲ ከቁርጭምጭሚት ከፍ ብሎ ያለ ባት ተብሎ የሚጠራ የእግር አካል ነው ጠብቀኝ ተፍሲሩን አመጣና ተደላ አልቀለም ስንት አልከኝ ስንተኛው አያ 48 ባት የሚገለጥበት ቀን የሚለው يوم يكشف عن ساق ويدعون الى السجود فلا يستطيعون የሚለው አያ ነው አልኩ ቁጥሩን ነው የፈለኩት እኮ እሺ 42ኛው አያ ሱረቱል ቀለም بعد من الشيطان الرجيم يوم يكشف عن ساق ويدعون الى السجود فلا يستطيعون بات በሚገለጥበት
ባት የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። 42ኛው አያ የሚያተኩረው ይህ ቀን የቂያማ ዕለት ነው፣ ዕለተ ትንሣኤ ነው። የውመ ዩክሸፉ አን ሳቂን ማለት የዛን ቀን መቼ ባት በሚገለጥበት ቀን ማለት አላህ ሱብሓነሁ ወተዓላ በጀሃነም ላይ እግሩን የሚያቆምበት ቀን ነው። የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ የአላህ ባት ነው። ይሄ በቁርአኑ ላይ በተገለጸ መሰረት እግሩ ማለት ነው ባት። ስለዚህ ሌላ ምሳሌያዊ ንግግርም የለውም። ሊትራሊ ያለ እግር ነው ማለት ነው። እግሩን ይገልጣል። ያን ባቱን እኛ እንደዚህ ምሳሌ የሚባል ወሬ የለም። ቁርአን ላይ በመጣው መሰረት ነው የምትቀበለው። እሺ ይሄን ሰማሽ አያት? ሰምቻለሁ። ኦኬ ሶ ባት የሚለው የማን ባት ነው ማለት ነው? ያው ኡስታዝ እንዳወራው ያው ያላህ ነው ለማለት እንደተረዳው ነው። ግን አንዳንዴ እኔ አልገባኝም። በእርግጥ ብዙም አይደለም። ግን ሌላ ጥያቄ ካለ ክርስቲያን ነበርሽ? አንዴ ጄክ ሰጣለሁ እድል አንዴ ሰጣለሁ እድል አንዴ እንጨርስ ከሷ ጋርና ሰጣለሁ። እንዳትወጪ እዚሁ ሁኚ። ክርስቲያን ነበርሽ በፊት? አረ ሙስሊም ነኝ። ሙስሊም ነበርሽ? ኦኬ እሺ እዚሁ ሁኚ። በቃ አንዴ ጄክን እናውራ። እዚህ ሚውት አድርጊና እዚሁ ሁኚ።